ያው እናት አባት ሲሞትብህ በጣም ኢሞሽናል ነው የምትሆነው። ቡና ቤት እስከ መግባት ድረስ 13 ዓመት ምናምን ልጅ ነሽ ግን ባለቤቴ ስትሰማውሽ ያስገድዶ መድፈር ሙከራዎች ምናምን ተደርጎብኝ ነበር። ምንድነው ብዬ ልክ ዘወር ስል እዚህ ጋር ገመድ ይዞ እየሄደልሽ ነው ጫካና ምትመጭ ከሆነ እኔ ብከተለውም ላስቀረው አልችልም። እሱ የሚጠጣበት ጠርሙስ አለ። እሱን አንስቼ አናቱን ስራሽን ግን አውቀዋለች። ፍተኛ በጫት ውስጥ ተጠምጄ ቀረው። ሳትፈልገው ገብተህ እንኳን ለወጣው ምን ያህል ህመም ጭነህ እንደምትመጣ አስበሽበት ነው ወደ ቡና ቤት ሄድሽ ወይስ ቀስ እያልሽ ትለምጂዋለሽ አይነት ነገር? አርግዘሽ ነበር አንቺ? ከዛኛው ማርገዝ አትችይም ተባልኩ። በዛው ቀን አያቴ ሆስፒታል ስትገባ ልጄ ህይወቷ አለፈ። የጋራ እንደገና ጽንሱ እንዳይወርድ ብላ ዶሮ አዞረችልኝ። ወንድ ልጅ ጋር ለመተኛት ወይም ከወንድ ልጅ ገንዘብ ለማግኘት የሚሄዱበት ርቀት እሷ ናት ነገ መንፈሱን የምትረከብ እያለች መንፈሱ በጣም እንደዛ እያለ ያስቸግር ነበርና ግን ተመልሰሽ አንቺ ከሱ ጋራም እየኖርሽ ወደዛ ስራሽ ትሄጂ ነበር ወደ ቡና ቤቱ። ልጅ የሚያሳድጉ እህት የሚያስተምሩ እዛ ውስጥ ራሱ የሚሰራው ግፍ ሌላ ግፍ ነው። አንተን እንደ ገቢ ምንጭ ነው የሚጠቀሙ። አንዳንድ ሰዎች የዘመድ ልጅ አመጡና ለልጆቻቸው ጫማ ሲገዙ ለእህታቸው ልጅ ወይም ለዘመዳቸው ልጅ አይገዙ። ሰላም ለእናንተ ይሁን የተወደዳችሁ ተመልካቾቻችን። ይህ በጋብስ ዓለም አቀፍ አገልግሎት እየተዘጋጀ የሚቀርብላችሁ የኔ ቀን የተሰኘው ዝግጅታችን ነው። በዛሬው የኔ ቀን ዝግጅታችን እንግዳ አድርገን ያቀረብንላችሁ እህታችን ሃይማኖት ምህረት ትባላለች። ከሷ ጋር መልካም ቆይታ ይኖረናል። ደስተኞች ነን። አብሮነታችሁ ስለማይለየን መልካም ቆይታ ተከታተሉት። እንግዲህ ሃይሚ በጣም ደስ ብሎኛል። ዛሬ ደግሞ የኔ ቀን እንግዳችን ሆነሽ ስለተገኘሽ እግዚአብሔር ያክብርሽ ማለት ፈልጋለሁ። የኛ ሁሉ ጊዜ አቀራረባችን የሰው የኋላ ታሪክን ከጌታ በፊት የነበረውን ሃይሚ ከጌታ በፊት ማን ነበረች፣ ልጅነቷ፣ ወጣትነቷ ምን ይመስላል የሚለውን ነገር በማንሳት ነው የምንጀምረውና ወደዛ ልጋብዝሽ። አመሰግናለሁ። እኔም ይሄን እድል ስላገኙ እና አክብራችሁ ስለጠራችሁ በጣም አመሰግናለሁ። እግዚአብሔር ይባርካችሁ። አሜን። እንግዲህ ያው እኔ ወደ ሰሜኑ ነው የተገኘሁት። የሰሜን ልጅ ነኝና ጌታን ከማግኘቴ በፊት ያው ሰው እንግዲህ በክርስቶስ አዲስ ፍጥረት ካልሆነ በጨለማ ውስጥ ነው የሚኖረውና በብዙ የጨለማ አሰራር ውስጥ ነው የነበርኩት። ይህም ከልጅነት ጀምሮ ቤተሰቦቼ ጋር የዛሬው ቃቢ መንፈስ ምናምን የሚልባልበት አይነት ካልቸር ነው የወጣሁት። በጣም አያቴ አስታውሳለሁ ቄስ ነበር፣ አሁን በህይወት የለም። ሴቷ አያቴ ደግሞ የቤት ጣጣ ነበረባትና በዛ ምክንያት ውስጥ ፈረሴ ናት እሷ ናት ነገ መንፈሱን የምትረከብ እያለች በብዙ የጤንነት ቀውስ ውስጥ ነው ያደኩት። እስከ ማንን ማለት ነው? አንቺን ነው? እኔ ነው። እሷ ነች ብትረከበኝ? አዎ። እና እስከ ልጅነቴ እስከ 10 ዓመት ምናምን አካባቢ መንፈሱ በጣም እንደዛ እያለ ያስቸግር ነበርና ነጭ ልብስ ይሰራላት ይባላል። አረቂው፣ ጭሱም ምኑ ይዘጋጅለታል። ቀይ በግ፣ ነጭ በግ ምናምን እየተባለ ይታረድለታል። ከዛ አንቺ እስክትሞች ድረስ ተናጠቂያት ይባላል መንፈሱ ማለት ነው። ከዛ ይናጠቀኛል። ከዛ ጤነኛ ሆንና እንደገና ትምህርት ቤት ምንድነው ግን እስቲ መናጠቅ ምናምን ብዙ ሰው ላያውቀው ይችላል። መናጠቅ ማለት ልክ መንፈሱ የሆነ ነገር ሲፈልግ እኔን ይመጣና ያመኛል ማለት ነው። እጄን እግሬን ሽባ ምናምን ያደርገኛል። ከዛ ልክ እሷ ላይ መንፈሱ ይገለጣል። የሆነ የሚፈልገውን ነገር ካስደረገ በኋላ መንፈሱ ይገለጥና በቃ ይለመናል። ተው በቃ እሷ ልጅን አትማር ምናምን ሲባል በቃ እሺ ብሎ እንደገና ያን እኔ ላይ የነበረውን ህመሙንም የመንፈሱንም ተጽዕኖ መልሶ ወደ ዋናው ፈረሱ ማለት ነው። ፈረሴ ነው የሚባለው በመናፍስቱ ዓለምና ራሷ ወደ አያቴ ይመለስ ነበረ። ከዛ ያው ግን እናትና አባቴ በልጅነቴ ስለሞቱብኝ ከአያቴ ጋራ የነበረን ግንኙነት ተቋረጠ። ከዛ በፊት ምንድነው ይሄ አንዳንዴ ከሰዎች ጋር የሆነ ፍቅር ይዘናል እና ከአንድ ሰው ጋር ፍቅር ሲይዘን ዝም ብሎ አይደለም ይዘን ማለት የሆነ ጥምረት ዝም ብሎ አይደለም።
ወይ መንፈሳዊ ነው ወይ ስጋዊ ነው ወይ ደግሞ ሌላ የመንፈስ ዓለም ነው። ዝም ብለን ሰው ላይ አንጣበቅም። እና አያቴን በጣም ወዳት ነበር እኔ ልጅ እያለሁ በጣም ከእናቴ በላይና ያ ነገር ይመስለኛል መንፈሱ ወደ እኔ በጣም አትራክ እንዲያደርግ በኋላ ላይ ፈረሱ እንደሆነ የፈለገው ለዛ ይመስለኛል ብዬ አስባለሁና አንዳንዴ የምንወደውንና የሚወደንን ነገር ከምን አንጻር እንደሆነ ለይተን ካላወቅን ላላስፈላጊ ነገሮች ተጋላጭ እንሆናለን ማለት ነው። ከዛ ያው እናትና አባቴ በህይወት ስለሌሉ አያቴ ጋር መታየት አቆምን፣ መገናኘት አቆምን። ከዛ መንፈሱም ያው በማላውቀው በስውር መንገድ ሊሰራ ይችላል እንጂ ይሄ በግልጽ የነበረው ተጽዕኖ ቀረ ማለት ነው። ነገር ግን እናትና አባቴ ከሞቱ በኋላ ያው ለኔ ህይወት ቀላል አልነበረም። 10 ዓመቴ ላይ ነው ሁለቱንም ያጣሁት። ከዛ ያው ወደ ታላቅ እህቴ ቤት ሄድን። እዛም ጥሩ አልነበረም የነበረው ነገር። እሷም ያው ሸክም በዛባት፣ ኃላፊነት ነበረባት መሰለኝና እንደሚገባን እኛ ማግኘት የነበረብንን ፍቅር አላገኘንም። ያው እናት አባት ሲሞትብህ በጣም ኢሞሽናል ነው የምትሆነው፣ አልቃሻ ነው የምትሆነው፣ ነጭናጫ ነው የምትሆነው፣ ብዙም ነገር ማያስደስትህ አይነት ልጅ ነው የምትሆነው። እና ግን ያንን ደግሞ ሰው ሲረዳ ነው በተወሰነ መልኩ ያንን ክፍተትህን ሊሞላልህ የሚችለውና ያው እቴም እንግዲህ ካለባት ኃላፊነት ወይ ከቤተሰብ ብዛት ሊሆን ይችላል አላቅም፣ ብቻ ግን ያኔ ማግኘት ያለበንን ትኩረት ሳናገኝ ቀረን። ፍቅርም እንደዛውና በዛ ምክንያት እንደዛ እየሆንን ባለንበት ሰዓት ላይ አንድ ጊዜ የጸረ HIV ኤድስ ቀን ነበርና ለዛ መዝሙር ትምህርት ቤት ላይ ተወዳደሩ ሲባል ተወዳደርኩኝና አለፍኩኝ። ትምህርት ቤቱን ወክዬ መዝሙሩ የኔ ያለፈ አብረውኝ የሚዘምሩ ተማሪዎች ራስሽ በዛ እድሜ ሰርተሽው ግጥሙንም መዝሙሩንም ከልጅነቴ ጀምሮ ግጥም ጽፍ ነበረ። ክፍል ውስጥ ደግሞ ይሄ በሙዚቃ ሰዓት ላይ የወንድ የሴት ካራክተር እየሰራው ጫወት ነበርና ዝም ብሎ ይሄ ጊፍት አለ አይደል፣ በተፈጥሮ ታይለንትድ ነበርኩኝና አጋጣሚ ሆኖ ግጥሙን ስጽፈው ዜማም ስሰራለት የኔ ትምህርት ቤቱ የኔን መረጠና ሌላ ትምህርት ቤት ወክሎ እንዲወዳደር ተደረገ። ከዛ ያው ነጭ ቲሸርት ተሰጠን፣ ቀን ተቀጠረልን። በዛ ቀን ልሄድ ስል በአጋጣሚ እህቴ አየችኝና የት ነው የምትሄጂው ስትለኝ ትምህርት ቤት። ዛሬ እኮ ቅዳሜ ነው ስትለኝ ያው ግን እንዲህ አይነት ፕሮግራም ስላለ መሄድ አለብኝ አልኳት። እሷ ደግሞ ያው አትሄጂም አለች። በቃ አይሆንም አለች። ብዙ እንትን ውስጥ ገባን፣ ግን በቃ ሳልሄድ ቀረሁ። የዛን ቀን አልሄድኩም። ፕሮግራሙም አለፈኝ። እየሰማሁት እኛ አካባቢ ስለነበር የሚደረገው አደባባይ ላይ ስለነበረ ውድድሩ አለፈኝ እየሰማሁት፣ መሄድ አልቻልኩም። እንግዲህ ከዛሽ ቀን ጀምሮ ከቤት ወጣሁ እና የህይወቴ አቅጣጫም ያኔ ተቀየረ ማለት ነው። አንዳንዴ ህይወት ውስጥ ስንት ዓመትሽ ነው ማለት ነው? በዛ ግን 13 ዓመት ራሱ ያኔ አልሞላኝም ከዛ ቤት ስወጣ። ምክንያቱም 6ኛ ክፍል ጨርሼ 7ኛ ክፍል ገና እየጀመርኩኝ ነበረ። ሂዳር 22 አካባቢ ነበረ ያን የሚካሄደው የጸረ HIV ኤድስ ቀንና በዛሽ ቀን ከቤት ወጣሁ ማለት ነው። 13 ዓመት ላይ ማለት ነው እንግዲህ ወደ 13 የተሻገርኩበት ሰዓት ነበር። ከዛ ጊዜ ጀምሮ እንግዲህ ለኔ ህይወት ቀላል አልነበረም። ያልነካሁት፣ ያልገባሁበት፣ ያልዳሰስኩት ነገር የለም። ከሴትነት ፈተና በሱስ እስከ መጠመድ ድረስ በጣም ብዙ ከባባድ ፈተናዎችን አልፌያለሁኝ። ቡና ቤት እስከ መግባት ድረስ። ከዛ ደግሞ አስበሽበት ነው ወደ ቡና ቤት የሄድሽው ወይስ ለማስተናገድ ስራ በሚል ነው? በጭራሽ። ምክንያቱም እኔ በዛ እድሜ ላይ ቡና ቤት ሲባል ራሱ ምንም ግንዛቤ የለኝም። ምንድነው እኛ ልጆች ያለን ኮርኪ ምናምን እንለቅም ነበር፣ እንጫወት ነበር እና እሱን ብቻ ስንፈልግ ጠዋት ላይ ሄደን የከሊት ምግብ ቤት የከሊት ሆቴል ተብሎ እዛ ኮርኪ ለቅመን እናመጣለን። የምናስበው ግን በዛ ሰዓት ሰው የሆነ የሚጠጣውና የሚበላው ነገር እንዳለ ነው የምናስበው እንጂ ምንም ግንዛቤው አልነበረኝም። ስገባም ደግሞ የአንድ ምግብ ቤት ካሻሪ ሁኜ ነው የገባሁት፣ ሂሳብ ያዥ ሁኜ ነው የገባሁት እንጂ እዛ ውስጥ ለመስራት ምናምን ለመኖርም አይደለም። የሚገርመው ነገር ስገባም 150 ብር ፈልጌ
150 ብር የትራንስፖርት የሚሰጠኝ ሰው ስላልነበር አዲስ አበባ ወደ ቤተሰቦቼ ለመሄድ ያችን ብር ፍለጋ ለማግኘት ነው የገባሁትኝ። ሰርቼ አጠራቅሜ እሄዳለሁ ብዬ ነበር ያሰብኩትኝ። ያኔ እንዳሁኑ ስልክ የለም። በግድግዳ ስልክ ወይም ደግሞ በቤት ስልክ ነው የምደውለውና ስልክ ደውለህ ከሌላ ኩሊ ምናምን የምትልበት አክሰሱ አልነበረም 90ዎች ውስጥ እና ከዛ ገባው። ግን በአጋጣሚ ሆኖ እኔ ያሰብኩትና እዛ ላይ ያለው ነገር በጣም የተለያየ ነበረ። ቀን ምግብ ቤት የነበረው በጣም ጸጥ ያለ ቤት የነበረው ማታ ላይ ይቀየራል። ዲምላይቱ፣ ሙዚቃው፣ ጫጫታው አይቻቸው ማላቃቸው አይነት ሴቶች ማለት ያው እኔ ባደረኩበት ካልቸር ይሄ ብዙ መቀባት ሜካፕ ማድረግ ምናምን ያኔ እንደ ነውር ነው የሚቆጠረው ወይም ሌላ አይነት ላይፍ ያላት ሴት ናት ተብሎ ስለሚታሰብ ይሄ ፀጉር ቀለም መቀየር ፊትህ ላይ የሆነ ነገር ካደረክ በቃ የሆነ ሰው ነው የምትባለው እና ያ ስለነበረ ያንን እነዛን ሰዎች ሳያቸው በጣም ደነገጥኩኝ። ማለት ምን አይነት ቦታ ነው የገባሁት ምናምን እያልኩ ሰዎችን ስጠይቅ እዛ አብረውኝ በቃል ላይ መስተንግዶ የሚሰሩ ልጆች ነበሩ። እኔ ካሻሪ ነኝ። እነሱን ስጠይቃቸው በቃ ያሾፉብኛል። ማለት ቀስ እያልሽ ትለምጂዋለሽ አይነት ነገር እንደዚህ ብቻ በዛ ውስጥ እያለሁኝ እዛ ከእቴ ቤት ስወጣ ደግሞ አብሮኝ ያደገ ልጅ ነበረ በጣም የሚወደኝ። እሱም በአጋጣሚ እዛ ቤት ወጥቶ ነበረ፣ ቤተሰብ ቤት ተጣልቶ ወጥቶ ነበር እና ከሱ ጋር ተገናኝቼ ነበረ እና ግን ያው ከዛ በፊት እህቴን እንደገና ድጋሚ ተመልሼ ይቅርታ ለማግኘት ሞክሬ ነበረ። ምክንያቱም ስወጣ በጣም ከባድ ነው። የምትበለው የለህም፣ የምታድርበት የለህም። ቤተሰቦች አያቴ ምናምን ወደ ገጠር አካባቢ ነው የሚኖሩ። ወደዛ ደግሞ መመለስ አልፈለኩም። ብቻ ጨነቀኝ። የመጀመሪያም ስለሆነ ከቤት ስወጣ ከዛ ለመመለስ ብዙ ጥረት አደረኩ። እህቴ ግን ያው በጊዜው ፈቃደኛ አልነበረችም። ሳልመለስ ቀረሁኝ። ከዛ በኋላ ግን የግድ ራሴን ማኖር ነበረብኝ። ይሄው ልጅ ደግሞ ተከትሎኝ የወጣው ልጅ ደግሞ ራሱንም ማስተዳደር አይችልም። በሳምንት 10 ብር ምናምን ነው የሚከፈለው። የቤተሰብ ሱቅ ውስጥ ነበር ተቀጥሮ የሚሰራው። ብቻ በቃ ይሄ እንዴት ነው አንዳንዴ በእንቅርት ላይ ጆሮ ደግፍ የሚባል አባባል አለና ልጅ ነኝ፣ እውቀት የለኝም፣ ግንዛቤ የለኝም። ስቲል የሚሄድበት መንገድ ትክክል እንደሆነ ብቻ ነው ማስበው። ማለት ነገ ምን አይነት መከራ፣ ምን አይነት ችግር፣ ምን አይነት ፈተና፣ ምን አይነት እንትን የደረስኩበትን ነው እንጂ ማቀው የምደርስበትን ስለማላቅ እንዲሁ ነበር ዝም ብዬ መጓዝ የነበረው በደመ ነፍስና ከባድ የህይወት መስዋዕትነት አስከፍሎኛል ማለት ነው እንግዲህ። እና እዛ ቦታ ስገባ በጣም ብዙ አይነት ሰዎች ነው ያሉት። ማለት እዛ ቤት ውስጥ ያሉት ሴቶች ብቻ ሳይሆን የሚመጡም በጣም ብዙ ሰዎች ነው የምታገኘው እዛ ቦታ ላይ። ይሄኛው ሰው አይመጣም የምትለው ቦታ አይደለም ያ ቦታ፣ ሁሉንም የሚፈታተን ቦታ ነው። ምክንያቱም ያው ቅድም እንደነገርኩ ሰው ብርሃን ሲበራለት ብቻ ነው። ጨለማ ውስጥ የቆየ ሰው ብርሃን ሲበራለት የቆየበት ጨለማ ምን ያህል አስከፊ እንደሆነ ያውቃልና መብራቱ እንዲጠፋበት በጭራሽ አይፈልግም። መብራትን ያላየ ሰው ጨለማ ውስጥ ያለ ሰው ግን ጨለማው ትክክል እንደሆነ አድርጎ ነው የሚያስበውና በዛ ውስጥ በጣም ብዙ ሰዎችን አየሁ። የብዙ ሰዎችን ህይወት ቀዳሁ። አብዛኛዎቹ በጣም ልብ የሚሰብር ህይወት ነው ያላቸው። ከገጠር የመጡ የተደፈሩ፣ ያለ እድሜያቸው ጋብቻ የፈጸሙ፣ ብቻ ብዙ ነገር የሚሰሩት ማለት ነው። የሚሰሩት እዛ ልጅ የሚያሳድጉ፣ እህት የሚያስተምሩ፣ እናት አባት የሚረዱ፣ ለረጅም ዓመት የቆዩ፣ መውጫ መንገድ የጠፋባቸው መውጣት ቢፈልጉም፣ አንዳንዶቹ ደግሞ ይሄ እንደ ሱስ ተጠቂ ትሆናለህ። ገብተሃል? በቃ የዛ ህይወት ተጠቂ የሚሆኑ ሴቶች አሉና አንዳንዶቹ ተጠቂ ሆነው ማለት ከዛ ውጭ መሆን የማይችሉ የሚመስላቸው ሴቶች አሉና እንደዛ የሆኑ ሰዎችን አየሁ፣ አገኘሁ። የሚመጡትንም ሰዎች አየሁ። ማለት አንዳንዴ ሰው ብዙ ተምሮ ሊሆን ይችላል፣ ብዙ አውቆ ሊሆን ይችላል፣ ብዙ ልቆ ብዙ ሀብት ንብረት ሊኖር ይችላል። ግን የምትገኝበት ቦታ ግን በጣም ወሳኝነት አለው ብዬ አስባለሁና ብዙ ሰው እንደዚህ አይነት ቦታዎችን ያጥላላል፣ ያንቋሽሻል።
ግን አብዛኛውን ሰው ደግሞ እዛ ውስጥ ታገኘዋለህ። ያን ነገር ሲፈልገው፣ ያን ነገር ሲያሳድድ፣ ለዛ ነገር ራሱንም ገንዘቡንም ጊዜውንም ሁሉ ሲያረግ ታያለህና ይሄን አየሁ ተማርኩኝና ከዛ በአጋጣሚ ድጋሚ ቤተሰብ የሆነች እህት የመጣች እሷው ያሳደገችኝ ማለት ነው መጀመሪያ ላይ የገለጽኳት እና በቃ አሁን ልታወጣኝ ነው አልኩኝ። ሰምታኔ የመጣች ብዬ አሰብኩኝ እና ሄድን፣ ተገናኘን፣ አወራን ምናምን። ከዛ መጨረሻ ላይ እኔ ካሁን በቃ ውጭ ትለኛለች ወይ ይዛኝ ጎትታኝ ትሄዳለች ብዬ ያሰብኩ። በቃ ሂጅ ስራሽ እንዳይመሽብሽ አለችኝ ማለት ነው። እና በቃ የዛን ቀን የሆነ የተሰማኝ ስብራት። ስራሽን ግን አውቀዋለች እሷ? አዎ በደንብ ነው የምታውቀው። እና ልክ እንደዛ ስትለኝ ሁለት ስሜት ነው የተሰማኝ። አንደኛው አለመፈለግ ወይም ደግሞ ከዛ በኋላ እንደሚጠቅም ሰው አለመቆጠር፣ ሁለተኛው ደግሞ እልህ ማለት በእርግጠኝነት እዚህ ቦታ ላይ አልቆይም እወጣለሁ የሚለውን ነገር ሁለቱን ነገር ይዤ ወጣሁ። ግን የዛን ቀን በጣም ተጎዳሁ፣ አለቀስኩ። ማለት አይደለም በቤተሰብ ደረጃ ዝም ብለህ እንኳን የማታውቀውን ሰው ራሱ እዛ በሆነ ፈልገው ካልሄድክ በስተቀር ዝም ብለህ አንተ ኖርማል ሰው ሆነህ ብታይ የሚሰማህ ስሜት አለ። አዘኔታ ይችልሽ እዚህ ቦታ ላይ ባትሆን እንደዚህ ቦታ ምናምን የምትላቸው ልጆች አሉ። ስብዕናቸውን አይተህ፣ ስርዓታቸውን አይተህ፣ ጉዳታቸውን አይተህ የምታዝንላቸው ልጆች አሉና ፈልገህ ስትሄድ ብቻ ነው ያንን ህሊናህን የምትገለው እንጂ የሆነ አካል የሆነ ቤተሰብ ሄደህ ሆነ ስትሄድ ያን ቦታ ለማንም ሰው የምትጋብዘው ቦታ አይደለም። እና ያን ስላለችኝ በጣም አዘንኩ። ደግሞ መልክ ያዘኝ። ግን እዚህ ጋር ላቋርጥሽና እንደው ያ ቦታ አንቺ ካሸሪ ነሽ እንግዲህ ገንዘብ መያዝ ነው ስራው ነው ወይስ ሌሎቹ እንደሚያደርጉት ወደዛው አንቺም ተሳብሽ? አዎ ተስቤያለሁ። ያ አጋጣሚ አግኝቶኛል። አልቆየሁም እንጂ ገንዘብን ለማግኘትና አንዳንድ ነገሮችን ከባለቤቴ ጋር ለማስተካከል አንዳንድ መንገዶችን መንካት ነበረብኝ እና እሱን ነክቼ ነው የወጣሁት። ምክንያቱም ስትነካውም ነው ፔኑን የምታውቀው። ምክንያቱም ታመህ ስታውቅ ነው ለታመመ ሰው ማዘን የምትችለው። ማጣትን ስታውቅ ነው ያጣ ሰው ችግር የሚገባህ። እና ሁሉም ነገር የሚገባን ራሳችን ላይ ሲሆን ነው። ያለበለዛ የሰዎች ፔን አይሰማንም። እና ያንንም ስለነካሁ ነው ይሄ ቁጭቱ አሁንም ድረስ ለትውልዱ ያለኝ ቅናት። ለምሳሌ እዚህ ዘመን ላይ አይተህ ከሆነ ቤተክርስቲያን ውስጥ ልጆች እድለኛ ናቸው። በእግዚአብሔር ቃል በእግዚአብሔር መንፈስ ነው የሚያድጉትኝ። በቃ በጣም በእግዚአብሔር ነገር ቅጥር የተቀጠሩ የተጠበቁ ናቸውና አያቸዋለሁ። በኔ እድሜ ላይ በዛ እድሜ ላይ ያሉትን ልጆች አያቸዋለሁኝና አንዳንዴ እግዚአብሔር የሰጠህን እድል አለመጠቀም። ለምሳሌ እግዚአብሔር ቃል ሲቀልባቸው ታያለህ። መጸለይ ኖርማል ሲሆንባቸው ሲሰለቻቸው ምናምን ታያለህ። እና ይሄ ምን ያህል መታደል እንደሆነ በዚህ ዘመን ኢትዮጵያ ውስጥ ተወልደህ በእግዚአብሔር ቃል በእግዚአብሔር መንፈስ ማደግ ማለት በጣም ትልቅ ነገር ነው። ምክንያቱም እኔ አንድ ነገር አምናለሁ። ዛሬም የምንኖረው ኑሮ ይሄ አስራዎቹ ማለት ህይወታችንን ዘላለማችንን የሚወስን ምዕራፍ ነው። ወይ የተበላሸ ላይፍ ነው የሚኖርህ፣ ወይ የተስተካከለ ላይፍ ነው የሚኖርህ። ምክንያቱም ብዙ ነገሮች የሚጀመሩት በእነዚህ ፋይሬጆች ውስጥ ናቸው። ተፈጥሮ ራሱ ሆርሞን መቀየር የሚጀምረው ይሄ አሁን ልጆች ሲጎረምሱ የሚነጫነጩት ስጠራቸው አቤት አለ ማለት ይሄ መልስ የሚሰጡት የሚያንጓጥጡት ምናምን ነገር ውስጣቸው ላይ ከሚመነጨው ሆርሞን የተነሳ ምክንያት ነው። እና ይሄ እድሜያቸው አንተ ግፊት የምታደርግባቸው ከሆነ ያልሆነ መንገድ ሊሄዱ ይችላሉ። እና በዛ ጊዜ ልጆች በዛ እድሜያቸው ላይ በእግዚአብሔር ቃል በእግዚአብሔር መንፈስ ማደግ ማለት ዘላለማቸው ተሰርቶ እያለቀ ነው ማለት ነው። የሰው ነገው የሚሰራ በዛ እድሜ ውስጥ ነው። እና እድለኞች ናቸው ብዬ አስባለሁ። አሁን ደግሞ ዓለም ላይ ስትመጣ ደግሞ ምናልባት እዛ ቦታ መሄድ ላይ ይጠበቅብህ ይችላል። እዛ ቦታ ሄደህ እንደዚህ አይነት ስራ ነው የምትሰራው መባል ላይ ይጠበቅብህ ይችላል። ግን በሚዲያው በየኢንተርኔቱ በየፌስቡኩ በየቲክቶኩ በየኢንስታግራሙ ምናምን የምናያቸው ደግሞ ለጆሮ የሚሰቀጥጥ
ላይን ለማየት የሚከብዱ ነገሮች ደግሞ ትውልዱ ላይ ሲደረግ ታያለ። የአንድ 13 14 15 ሴት ልጅ የሴትነት ክብሯን ጥላ ስብዕናዋን ሞራኗን ጥላ ወንድ ልጅ ጋር ለመተኛት ወይም ከወንድ ልጅ ገንዘብ ለማግኘት የሚሄዱበት ርቀት፣ እርቃናቸውን የሚሆኑበት፣ ራሳቸውን በማይሆን መንገድ ውስጥ የሚገልጡበትን መንገድ ሳይ በጣም አዝናለሁ። ምክንያቱም ሳትፈልገው ገብተህ እንኳን ለወጣኸው ምን ያህል ህመም ጭነህ እንደምትመጣ፣ ምን ያህል የሞራል ኪሳራ፣ ምን ያህል የስነ ልቦና ጫና አለው መሰለ። ህይወትህን ሙሉ ነው የሚይዘው ያ ምዕራፍ። አንድ ቀንም አድርገው 2 ቀንም አድርገው ሙሉ የህይወትህን ምዕራፍ ይይዛል። ያጨለመው ቀላል አይደለም እዛ መውጣት እና ይሄ ቁጭት ስላለብኝ ለዛ ነው ማውራት የፈለኩት። ምክንያቱም ትውልዱ አሁን ኖርማል ነው በቃ የሆነ ወሲብ መፈጸም፣ ዝሙት ማድረግ እንደ ጀብድነት፣ እንደ ቆንጆነት፣ እንደ መፈለግ የሚታይበት ወቅት ላይ ነው ያለ ነው እና ይሄ ልክ አይደለም። ማለት ዛሬ አሪፍ ሊሆን ይችላል፣ ዛሬ ደስ ሊል ይችላል። ግን ነገ የሆነ እድሜ ልፍ ስትል ብዙ የማይፋቁ ጠባሳዎች አሉት። ማለት ለሴት ልጅ ክብሯ ሴትነቷ ነው ብዬ አምናለሁ እኔ። ማለት በቃ ሁሉ ነገር በጊዜው ሲሆን ነው የሚያምረው፣ በእድሜክ ሲሆን፣ በሰዓት ሲሆን፣ ያ ሲሆን ደግሞ በእግዚአብሔር ሀሳብና ፕሮግራም ሲሆን ጥሩ ነው ብዬ አስባለሁ። አንዲት ሴት ልጅ በ12 በ13 እና በ14 ዓመቷ ዝሙት ጀመረች ማለት 40 እና 30 ዓመት ላይ ስትሆን ያች ሴት ምን አይነት ሴት ነው የምትሆነው? እስኪ ሳላት። ምን አይነት ስብዕና ነው የሚኖራት? ምን አይነት ሞራል ነው የሚኖራት? ምን አይነት ለቤተሰብም ለራሷም ለሀገርም የሚገነባ ማንነት ነው አከማችታ በዛ እድሜዋ ላይ የምትይዘው? አየህ። እና ሴት ልጅ ይሄ እድሜዋ በቃ ነገዋን የምትወስንበት፣ ነገዋን አረቃ የምታይበት፣ የምትሳሳተው ስህተት እድሜ ልኳን ዋጋ እንደሚያስከፍላት ያንን ደግሞ ይሄ ውስጣዊና ውጫዊ ተጽዕኖ አለ እዛ እድሜ ላይ። የውስጥ ግፊት አለ። ይሄ ከሆርሞኑ ለውጥ ጋር ተያይዞ የሚመጡ ብያለሁ። በጣም ራስን እንደ ቆንጆ ማየት፣ እንደ ተፈላጊ ማየት፣ ሁሉን እችላለሁ ማለት፣ ነገ ምን እንደሚፈጠር ህይወት ውስጥ አለማወቅ፣ እነዚህ ነገሮች ሴቷ ውጫዊ ግፊት የሚበዛባት ከሆነ ወደ ተሳሳተው ጎዳና መሄድ፣ ተቃራኒ ጾታ መፈለግ፣ እነዚህ ነገሮች አሉና ይሄ ሁሉ እያለ ግን ፈልገው ደግሞ እዛ ውስጥ የሚገቡ ትውልዶች አሉ በዚህ ዘመን። በወጣትነታቸው ታዋቂ ለመሆን፣ ብር ለማግኘት፣ መኪና ለመንዳት፣ ቤት ለመግዛት፣ የታዋቂ ሰው ሚስት ለመሆን። ግን ለጊዜው ያ ነገር ይሁን እንጂ ውስጥ ግን አለ፣ የሚጎዳ ነገር አለ፣ የሚያሳጣህ ነገር አለ። ከሆነ ነገር ይነጥልሃል፣ ከሆነ ነገር ይለይሃል፣ በራስ መተማመንን ይቀንሳል። በእግዚአብሔር ፊት ደግሞ የጥፋተኝነት ስሜት እንዲሰማ ያደርግሃል። እስቲል ጥለኸው እንኳን ከመጣ በኋላ በሆነ መንገድ ሁልጊዜ የዛ ታሳሪ ነው የምትሆነው። እና እኔ ያው እንደነገርኩህ እናት አባት የለኝም፣ በኃላፊነት ወስዶ የሚያሳድገኝ ቤተሰብ አልነበረኝም። ድንገት ነው ሳላቀው ዝም ብዬ እንደ ቀልድ ካሻሪ በሚመስል ስራ ገባው። ከዛ ድንገት እንትን አልኩ። ግን ያቺ ንግግር ለኔ ጉልበት ነበር፣ አቅም ነበር። አቅም ነው ሰጣኝ። ስብራትም ነው የሰጠችኝ፣ አቅምም ነው የሰጠችኝ። እና ቶሎ ወጣሁኝ ማለት ነው እሱ ላይ እንዳለሽ። ምክንያቱም የ13 ዓመት ምናምን ልጅ ነሽ። ግን ባለቤቴ ስትሰማውሽ እና በዛ ጊዜ ትዳር ወይም አብረሽ የምትኖሪው ሰው ነበር ማለት ነው? አዎ፣ ከቤተሰብ ስወጣ አብሮኝ የወጣ ልጅ ነበረ፣ እዛው አብሮኝ ያደገ ልጅ ነበር። እና እኔ በዛ ሰዓት ስለ ፍቅር ምንም አይነት ግንዛቤ የለኝም። ግን ምንድነው እንዳልኩ እነዚህ የውስጥ እንትኖች አሉ፣ ስሜቶች አሉ። መፈለግን መፈለግ፣ መወደድን መፈለግ፣ መታቀፍን መፈለግ፣ ፍቅርን በጣም የምንፈልግበት ያጣሽውን ነገር በሙሉ ትፈልጊዋለሽ? እፈልጋለሁኝ እንጂ አሁን ይሄ ወሲባዊ ፍቅር ምናምን ፈልጌ አይደለም። ግን የሆነ የሚወደኝ ሰው፣ የሚያዳምጠኝ ሰው፣ የሚረዳኝ ሰው፣ የሚንከባከበኝ ሰው ፈልግ ነበረ። እዛ ቤተሰብ ውስጥ እህቴ ቤት ውስጥ እኮ የሚበላ ሞልቷል፣ የሚጠጣ ሞልቷል፣ የሚለበስ ሞልቷል። ግን እንደ እህት መነካካት ትፈልጋለህ። እንደ እህት የሆነ እንትን ትፈልጋለህ። እንደ እህት ዛሬ ውሎሽ የት ነበረ? ትምህርት እንዴት ነበረ? ምንድነው እንደዚህ ሆንሽው? ምናምን ምን አደረግሽ ዛሬ ምናምን መባል ትፈልጋለህ። እና ያንን እኔ በጭራሽ አላገኘሁትም ነበረ። ማግኘት ከነበረብኝ ሰው
አላገኘሁትም ነበርና የባይተዋርነት ስሜት ይሰማኝ ነበር። የብቸኝነት ስሜት ይሰማኝ ነበር። ያለመፈለግ ስሜት ይሰማኝ ነበረ። ምክንያቱም አንዳንዴ ገንዘብን መስጠት ለራስ ብድራት እንደማስቀመጥ ነው። ምክንያቱም መጽሐፍ ቅዱስ ሲናገር ለድሃ የሚሰጥ ለእግዚአብሔር ያበድራል ይላል። ለማንም ሰው የምታደርገው ቸርነት መልሶ ነገ የሚከፍልህ አንተ ነው። ፍቅርን ማካፈል ግን ሰዎችን ማትረፊያ ነው የምታደርገው። ምክንያቱም ሰው ከምታበለው እንጀራ በላይ የምትሰጠውን ፊት ይፈልጋል። እንደውም በሀገራችን አንድ የሚባል አባባል አለ፣ ከፍትፍቱ ፊቱ ይባላል። አየህ፣ ፊትህን ሳታሳምር እንጀራ ብትሰጠው ያ ሰው አይበለው። 1000 ጊዜ ቢርበው ጥሎት ነው የሚሄደው። ምክንያቱም መጀመሪያ የሚፈልገው የምታቀርብበትን ፊት ነው። እና ያንን እፈልግ ነበር። እኔ እንዳልኩ ልጅነት እድሜ ላይ ነኝ። እናትና አባት ሙተውብኛል። በጣም ያው እንግዲህ የእናት ፍቅር የአባት ፍቅር የተገለጠ ነው። ከዛ ፍቅር ድንገት ወጥተህ እንደገና ደግሞ ሌላ አይነት ፊት ማየት እሱ ቀላል አይደለም። እና ያንን እሱ ጋር አገኘው። እሱ ደግሞ ልክ እንደ እናትና እንደ አባት ነው የሚያሳየኝ ነገር። በጣም ይንከባከበኛል። ገንዘብ የለውም ብያለሁ፣ ግን በቃ ይሄ እንክብካቤው፣ ጥበቃው ምናምን እሱ ነበርና ግን የት እንደምደርስ እስከምን ድረስ አብሬው እንደምኖር እሱ እንዴት ሊያኖረኝ እንደሚችል ግን ምንም አይነት እውቀትና እሳቤ የለኝም። ምንም ስለዚህ ነገር አስቤ አላቅም። እዛ እድሜ ላይ አብሬው ብቀጥል እንዴት ነው የሚያኖረኝ? እስከ መጨረሻውስ አብሮኝ ይሆናል ወይ? ያስተምረኛል ወይ? እንዴት ነው? እሱ ስራ የለው እኔ ስራ የለኝ የሚለው ግን ምንም አይነት ግንዛቤ አልነበረኝም። ለዛ ነው ሰው አንቺ ነበርሽ የምትሰሪው፣ እሱ አይሰራም። በዛ ጊዜ ይሰራ ነበር፣ ግን እሱ 10 ብር ነው በሳምንት የሚቀበለው። ያችን 10 ብር ጁስ ምናምን እንጠጣባታለን፣ ወተት እንጠጣባታለን። ብቻ ልጆች ስለሆነ ከዛ ያለፈ ምንም እቅድ እኮ የለህም። ግን ተመልሰሽ አንቺ ከሱ ጋራም እየኖርሽ ወደዛ ስራሽ ትሄጂ ነበር፣ ወደ ቡና ቤቱ። እንደዚህ ነው የሆነው። ከሱ ጋር በዛ መንገድ እየቀጠልን እያለ ነው እንግዲህ እሱ ወደ ረዳትነት ሲሄድ እኔን እዛ አድርሶኝ ሄደ ማለት ነው። ቡና ቤት ሳይሆን እዛ ካሻሪ ቤት ተቀጥሬ እሱ ሄደ ለስራ። ኦኬ። ካሻሪ ቤት የገባሽው ምን ቤት ነው? ምግብ ቤት ነው። ስገባ እኔ ቀን ምግብ ቤት ነው፣ ቀን ምግብ ይሸጥበታል። ማታ ነው ለካ የሚቀየረው። ስቲል እኔም እዛ ቤት አይደለም የጀመርኩት። ስጀምር እንደውም ምንድነው ሴትዮዋ 3 ወር ነው ምናምን ከሰራው በኋላ ደሞዝሽ ጎሏል ብላ ወደ 17 ብር ነው ምናምን ነው የሰጠችኝ። ይሄ አልኮል የሚቀዱ መጠጦች አሉና እኔ ስለሱ ምንም እውቀት የለኝም። ደብል ትለኛለች፣ ሲንግል ትለኛለች። ብቻ እኔ በሚገባኝ መንገድ እየመዘገቡ መጨረሻ ላይ ሂሳብ ሳስረክባት 17 ብር ነው ያለሽ። እና እዛ ውስጥ ራሱ የሚሰራው ግፍ ሌላ ግፍ ነው። ምክንያቱም ልክ ልጅ ወይም ደግሞ ቆንጆ ሴት ሲያገኙ እንደምንም ብለው እንደምንም ሞተው ተማሙተው እዛ ቤት ትክክል ያልሆነውን ስራ እንዲጀመርላቸው ያደርገዋል። ምክንያቱም አንተን እንደ ገቢ ምንጭ ነው የሚጠቀሙብህ፣ እንደ ከስተመር፣ እንደ ደንበኛ መሳቢያ ማለት ነው። እና ያለ እነሱ በጣም ትልቁ ስኬታቸው ነው። እና ያን ማድረግ ትፈልግ ስለነበር ደሞዜን ቆራርጣ እንደዛ አደረገች ማለት ነው። ከዛ በኋላ ነው እንግዲህ እዛው ውስጥ ማደሬም መዋያም እዛው ነው የነበረ። ግን ወጣው ከዛ መዋያ ማደሪያ የለኝም፣ የት የምሄድበት ብር የለኝም። እንግዲህ ከዛ ነው እስኪ ሌላ ቦታ ምናምን ተብዬ እዛ ገብቼ ነው እንደ ቀልድ እንደዛ አይነት ሁኔታ ውስጥ የገባው ማለት ነው። ከዛ በዛ ሁኔታ ውስጥ ደግሞ እንትን አልኩ፣ ተመታሁኝ፣ ጸጉሬ ተላጨ። አዎ በፌሮ ተመታሁ። አስታውሳለሁ የመጀመሪያ ቀን ሴትዮዋ ያው ነይ ብላኝ አስጠግታኝ፣ ግን ስራውን ማሰራት ፈልጋለች፣ ግን ደግሞ ፈራችኝ። ምክንያቱም ለእኔ ያ ሌላ ዓለም ነው። የኖርኩበት ቤተሰብ የኖርኩበት ካልቸር በጣም ትልቅ ቤተሰብ የሚባል በጣም በመንፈሳዊ ዓለም የተሻለ የሚባል ቤተሰብ ውስጥ ነው የወጣሁኝና እኔም በጣም ፈራሁ፣ ተጨነኩኝ። እንዴት እንደሚጀመር እንዴት እንደሚሆን። ምክንያቱም በቃ እንዴት ልበልህ ይሄ ሰማይና ምድር ሲደፋ አይነት ነገር ነው ያኔ የነበረው ስሜት። እንደገና ደግሞ ልክ ይሄ እንደመጣል እንደ ቆሻሻ እንደመሆን እንደማይፈልግ ሰው እንደመሆን እንደዚህ አይነት ስሜቶችን ነው መጀመሪያ ያስተናገድኩት። እዛ በመገኘቴ ብቻ
ለእኔ የነበረው ስሜት እንደዛ ነው። ምክንያቱም ቅድም ብያለሁ፣ እንደዛ አይነት ነገር ውስጥ ያሉ ሰዎች ከማህበረሰቡ የተገለሉ ማንም ሰው የማይቀርባቸው አይነት ምናምን እንትን እየተሳለብን ነው ያደግ ነው። በቃ በጣም የተለዩ ሴቶች እንደሆኑ ምናምን እንደዚህ አይነት ነገር ነው በልጅነት አእምሮ የተሳለብኝና ልክ እንደነዛ ሴቶች ልሆን ነው ማለት ነው ምናምን የሚል እንትን ውስጥ የነበረ እና በዛ ምክንያት በጣም እንትን እል ነበረ። ግን ባለቤትሽ ግን ወደዛ ሲወስድሽ አንቺ ድንግል ነበርሽ ነው ያልሽኝ ነው ወይስ? ከቤት ስወጣ ድንግል ነበርኩኝ እኔ። ከዛ ከቤት ወጣሁ እኔ፣ እሱ እንኳን ወጥቶ ነበር። ከዛ ለመመለስ ሙከራ አደረኩ እህቴ ጋር፣ አልፈለገችም፣ መመለስ አልቻልኩኝም። ከዛ ከሱ ጋር ጀመርን ማለት ነው። በዛ መሀል ያው እኔም ስራም የለኝ፣ እሱም ሱቅ ውስጥ ነው የሚሰራው፣ 10 ብር ነው የሚከፈለው። የመጀመሪያ ጊዜ ድንግልናዬን ወሰደ። ከዛ ግን ሲያስበው እሱም በዛ መንገድ መቀጠል አይችልምና በቃ ረዳት መሆን አለብኝ፣ መንጃ ፈቃድ ማውጣት አለብኝ ብሎ እዛ አደረሰኝ ማለት ነው። የምንኖርበት ከተማ አደረሰኝና እዛ ካሻሪነት ገባሁኝ። በቃ እመጣለሁኝ። ያኔ እንዳልኩ መንገዶች ብዙ ፊስታ ናቸው፣ ስልክ የለም፣ ሲመጣ ብቻ ነው የምታገኘው። እንደዛ ነው የሆነው። ከዛ እሱም በጣም ቆየ፣ ወደ 3 ወር አካባቢ ምናምን ቆየ። ከዛ በዛ መሀል እዛ ቤት ካሻሪነት ሰርቼ ደሞዜን አጎዳድላ ሰጠችኝ። ሌላ ቤት ገባው። እዛ ቤት ስገባ ደግሞ ያው ወንዱ ሲያይህ ምናምን የሚልህ ነገር አለ፣ የሚፈልገው ነገር አለና አማረሰው። የመጀመሪያ ቀን አንድ ልጅ ነውና ወደ ወጣት እድሜ ላይ ያለ ልጅ ነው፣ ከኔ ያው ትልቅ ነው ግን ወጣት የሚባል አይነት ልጅ ነውና መጥቶ ያናገረኛል። ከዛ እንደዚህ እንሂድ ምናምን ሲለኝ አንተ ማን ስለሆንክ ነው እኔን የምትወስደኝ ምናምን ብዬ ተነስቼ በጥፊ እንደዛ ስለው እሱ በጥፊ መታኝ። ልክ በጥፊ ሲመታኝ እሱ የሚጠጣበት ጠርሙስ አለ፣ እሱን አንስቼ አናቱን ቋ አደረኩትኝና ከዛ ልጅ ነሽ ግን ደፋር ነሽ። በጣም ደፋር ነኝ። ምክንያቱም ይሄ የሰሜንን ሰው ታውቀዋለህ፣ ክብር የሚባለው ነገር በጣም ዋጋ እየተሰጠን ያደግን ህዝቦች ነን። በዛ ላይ ደግሞ እንደ ፋሚሊም ስታየው በቃ የሴትነት ማለት ትልቁ የክብር ጥግ ነው። ታላላቆችም ጋር ያየሁት ያንን ነው እና ብቻ በጠርሙሱ መታሁት። ያው ለወዲያው እሱ ያዙ ይልቀቁኝ አለ። ለካ ወንድ ልጅ አይደለም በጠርሙስ መልስ መስጠት ራሱ ከባድ ነው እዛ ምድር ላይ፣ እዛ ቦታ ላይ ጭራሽ ደግሞ አስበዋል። እና ልጁ በጣም ቂም ይዞብኛል። በሌላ ጊዜ ላይ እዛ የተዋወቅኳት ልጅ ነበረች እና እሷ ቤት ውዬ ወደ ምሽቱ 1 ሰዓት አካባቢ ተመልሼ ወደዛ ቦታ ስመጣ ከኋላዬ ሆኖ በፊሮ ሲመታኝ እንዲህ የሆነ አንዳንዴ ደመ ነፍሳችን የሆነ ነገር የሚነግረን ነገር አለ አይደል? ምንድን ነው ብዬ ልክ ዘወር ስል እዚህ ጋር ላይ ከዛ ወደኩ፣ መሬት ላይ ወደኩ። ልክ ሊደግመኝ ሲል እጄን እንደዚህ ያረኩና ሰውም ወዲያው ተሯሩጦ መጣ፣ አነሱኝ። ወዲያው ሐኪም ቤት ይዘውኝ ሄዱ። ከዛ ታከምኩኝ። ያው ፀጉሬ መላጨት ነበረበት፣ እዚህ ጭንቅላት ፀጉሬን ተላጨው መላጣ ሊሰፋ ማለት ነው። አዎ ተሰፋ። በጣም እንትን ብሎሻል፣ አዎ በጣም እዚህ ፊት ለፊት አካባቢ ነበር የተመታሁት። መላጣ ሆንኩኝ፣ ተላጨው። ከዛ በቃ በጣም ትልቅ ተስፋ መቁረጥ አጋጠመኝ። ማለት በቃ ራሱ መሄድ ብፈልግ እንኳን ቤተሰቦች ጋር ሄጄ ምንድን ነው የምላቸው እንደዛ ሁኜ የሚለው ነገር እንትን አለኝ። ያው ለተወሰነ ጊዜ ሴትዮዋ አስታመመችኝ እና ምንድን ሆነሽ ነው ምናምን ኬፕ ያደረግሽው ምናምን ይሉኛል። ኬፕ አደርግ ነበረ ተመትቼ እንደዚህ ምናምን። አንዳንዶቹ በጣም በቁጭት የእውነት እንትን ብለው ልጁን አስፈለጉ ለማሳዝ። እንዴት አንቺ ላይ በዚህ እድሜ እንዴት ብትሞችስ ምናምን። ብቻ ያ አንደኛው የሞት ምዕራፌ ነበረ እና ከዛ በፊትም እንደዚሁ ከእህቴ ጋር ወጥቼም ለተወሰነ ጊዜ ወደ ሌላ ከተማ ሄጄ ለመኖር ሞክሬ ነበረ፣ አክስቴ ጋር ወደ ክብረ መንግስት አካባቢ። እዛም እንዲሁ ያስገድዶ መድፈር ሙከራዎች ምናምን ተደርጎብኝ ነበርና ብቻ እነዛ ነገሮች እየተደራረቡ ተስፋ ወደ መቁረጥ፣ በቃ ማንም አይፈልገኝም። በተለይ ምን ገባብኝ፣ እሱም በቃ እንደዚህ ህይወቴን አበላሽቶ ጥሎኝ ሄደ፣ ቤተሰቦችም አይፈልጉኝም፣ እንደዚህ ወደ ማለት ደረጃ ደረስኩኝ። ከዛ በቃ ቀስ ቀስ እያልኩ ብቻ ከአንድ ሰው ጋር እንደዚህ እንትን እያልኩ በነበረበት ሰዓት ላይ እሱ
መጣ። ያለሁበት ቤት ሲፈልገኝ የለሁም። ብቻ ግን ያው አካባቢ ያለውን መቶ አገኘኝ። አለቀስኩ በጣም። እንደዚህ አድርገህ ህይወቴን አበላሽተህ እንደዚህ ሁኜ ምናምን አልኩት። በጣም ደነገጠ እሱም። በቃ የሚይዘው የሚጨብጠው ነገር ጠፋው ምናምን እና በቃ አሁን ተሳፈሪና ሂጂ ምናምን አለኝ። አይ አሁንም አልሄድም፣ እንደዚህ ተመትቼ እንደዚህ ፀጉሬን ተላጭቼ እንደዚህ ሁኜማ አልሄድም አልኩት። አሁን መሄድ አልፈልግም፣ ግን በቃ አንተ ቶሎ መንጃ ፈቃድ አውጣና ከዚህ መውጣት እፈልጋለሁ አልኩት። እና ያኔ ደግሞ ምንድነው የሚደረገው? መንጃ ፈቃድ በየአመቱ ነው 2ኛ፣ 3ኛ፣ 4ኛ የምታወጣውና ትንሽ ጊዜ የሚወስድ ነገር አይነት ሆነ። ከዛ ይህንን አሁን ማድረግ አልችልም፣ ብርም የለኝም። እሱ ደግሞ ያኔ በወር 150 ብር ይከፈለዋል፣ በቀን 10 ብር ነው የሚሰጠው። እና ተመልሶም ሄደ። የተወሰነ አወራን፣ ታረቅን ምናምን። ከብዙ ነገር በኋላ ሄደ። ከዛ እኔ በቃ ሌላ ደግሞ መስዋዕትነት የምከፍልበት ሰው ደግሞ አገኘው። ሌላ ቤተሰብ ደግሞ እኔ የምረዳው ሰው ነበረ ከእህቶቼ ውስጥ። የእሷን ህይወት ደግሞ መታደግ ነበረብኝ። እሷም እንደዚሁ ባላስፈላጊ ህይወት ውስጥ ልትገባ ስትል ደረስኩላት በቃ እኔ። ከዛ ያው ራሴን መስዋዕት ማድረግ ነበረብኝ ለሁለት ነገር። አንድ እሱ መንጃ ፈቃድ እንዲያወጣ ማድረግ ነበረብኝ። ሁለት ደግሞ እህቴን ማስተማር ነበረብኝ። እንግዲህ ልጅ ነኝ ብያለሁ፣ ግን በዛ ውስጥ በጣም ብዙ ሰዎችን ግን ቤቴ ውስጥ ሰበስብ ነበር፣ አግዝ ነበር፣ ረዳ ነበር። ግን እኔ ምን ሆንኩ መሰለ? በዛ መሀል ከፍተኛ በጫት ውስጥ ተጠምጄ ቀረው እንደ ቀልድ። ከዛ ነው እንግዲህ በዚህ ሁሉ መሀል አልፌ ያቺ ንግግር በቃ ሽፍት ማድረግ እንዳለብኝ አሰብኩ እና ድንገት ነው የወጣሁት። ስገባ ድንገት፣ ስወጣ ድንገት። ይሄን ብትወጪ ያለኝ ሰው የለ፣ እኔም ይሄንን ለመውጣት ብዬ ያደረኩት ዝግጅት የለም። በቃ ብቻ ድንገት ዝም ብሎ ስልችት የሚል ነገር የለም። አይ እኔማ እዚህ ቦታ ላይ እዚህ በላይ መቆየት የለብኝም ብዬ አስታውሳለሁ። አንድ ፈረንጅ ነበርና እሱ ወደ ውጭ ሀገር ይዞኝ ሊሄድ ፈልጎ በጣም ወዶኝ ነበርና ፓስፖርት አውጭ ብሎ የሆነ ብር ይሰጠኛል። ከዛ ልክ ያን ብር ሲሰጠኝ አይ እኔማ ከሱ ጋር ሄድም፣ መንጃ ፈቃድ አውጥቼ ከባሌ ጋር ነው መኖር አልኩኝ። ልክ ያንን ብር ይዤ ወጣሁ። ፓስፖርት አውጭ ብሎ የሰጠኝ ብር በዛ ጊዜ በጣም ብዙ ብር ነበር የሰጠኝና ወዲያው ወጣሁ። መንጃ ፈቃድ አወጣን፣ ባለቤት ያወጣ። ከዛ በቃ በዛው ቀረው እንደወጣሁኝ። ከዛ ወዲያው ትምህርቴን ጀመርኩ። እሱንም ሽሽት ነው ፈረንጁን ወይስ? አይ ፈረንጁን ሽሽት ሳይሆን እንዳጋጣሚ ግን ተጠቀምኩበት። ማለት እሱ የእውነቱን ነው የወደደኝ፣ የእውነቱን ነው ሊያወጣኝ የፈለገ ከዛ ቦታ። በጣም ጥሩ ሰው ነበረ። ወጣት ነው፣ ወደ 33 ዓመት አካባቢ ያለ ነው። ያው ስንታይ እሱ በ10 ምናምን ዓመት ይበልጠኛል እኔም። ግን ቢሆንም ለእኔ ያ በጣም ጥሩ እድል ነበረ፣ በጣም ማለት ነው። አስበዋል። እዛ ቦታ መጥቶ ሰው ውጭ ሀገር ይዞ ሲሄድ፣ በእርግጥ አሉ ብዙ ሴቶች በዛ መንገድ ይሄዱ። ግን አንዳንዴ የተጻፈልንን ነው የምንኖረው። ስለፈለግን ብቻ ምንም ነገር አናደርግም። ምርጫዎች ነበሩኝ፣ ግን ያንን ምርጫ አልፈለግኩም። እኔ ምንድን ነው የፈለግኩትኝ? ከሚወደኝ ሰው ጋር መኖር ፈልግ ነበረ። ቦታ ከሚሰጠኝ ሰው ጋር፣ አጥፍተህ ከነ ጥፋትህ የሚወድህ፣ አስቀይመው ይቅርታ አድርጎልህ አብሮህ የሚቀጥል እንደዛ አይነት ሰው ፈልግ ነበር። እና እሱ ደግሞ የእውነትም ያ ሰው ነበረ። ከዛ ወጣሁ፣ መንጃ ፈቃድ አወጣ፣ እሱም ስራ ጀመረ። ወዲያው እኔም 7ኛ ክፍል ትምህርቴን ጀመርኩ። ግን ቀላል አልነበረም። የስነ ልቦና ጫናው እሱ ይሄ ጫት እሱ እንግዲህ ከጨለማ ነው የወጣሁት። ለሆኑ ጊዜያቶች ከተደበቅኩበት ጨለማ ነው የወጣሁት። ከዛ እንደገና እንደነሱ አክት ማድረግ አለብህ። የምትማራቸው ልጆች ደግሞ ምንም የማያውቁ ናቸው። ልክ እኔ ትናንት ያቆምኩበት ላይ ነው የተመለስኩትና ያ በጣም በቃ ቀላል አልነበረም። ማለት ምንም እንደማታውቅ መምሰል ነበረብህ፣ ምንም ጠባሳ እንደሌለብህ። እነዛ አብዛኛዎቹ ልጆች ከእናት ከአባታቸው ጋር ሆነው የሚማሩ እንደፈለጉ የሚዘሉ ምናምን። እኔ ግን ያንን አጥቼው ነበር የወጣሁት። ይሄ ማለት በእርግጥ 13 ዓመት ላይ ነበረ ስመለስ 16 ዓመት የሆነው ነበር የተመለስኩት። ይሄን ያህል ትልቁኛ አይደለም የተመለስኩት፣ ቶሎ ነው እግዚአብሔር ይረዳኝ። ግን ይሄ በዛ እድሜ የምታረገው አክት ገና ጓደኛ የምትይዝበት፣ ፍቅር የምትጀምርበት፣ ሁሉን ነገር ለማወቅ የምትሞክርበት፣ ያ ግን እንትኔ ጠፍቷል። እኔ በሆነ መንገድ ተመቶ ነው የወጣሁት።
ማለት ያቺ እድሜ ተበልታ ያንን መሆን የሚገባኝን ወጣት መሆን የሚገባኝ ልጅ መሆን የሚገባኝን ነገር ተቀምቼ ነው የወጣሁት እና እኩል መሆን አልቻልኩም ከተማሪዎች ጋር በንግግር ማለት እነሱ በእድሜያቸው የሚያደርጉት ይሄ አሁን ለተማሪ ወንድ ለመታየት የሚሞክሩት ሙከራ ጸጉር አያያዛቸው ምናምን አክታቸው ወሬያቸው ለኔ ዝም ብሎ እንደገና ከሆነ ነገር ታጉሮ ቆይቶ እንደወጣ ሆነብኝና አልመጣልኝ አለ። በጣም ተቸገርኩኝ ከነሱ ጋር ለመግባባት ለማውራት። ምክንያቱም እኔ ደግሞ ጨርሼ ነው የወጣው የሆነ ህይወት ጨርሼ ወጥቻለሁኝና እነሱ ነገሮችን የሚያዩበት አንግልና እኔ የማይበት አንግል በጭራሽ አልገናኛለን። በዛ ምክንያት ከተማሪዎችም ጋር ከመምህራኖችም ጋር እንደዚህ ነቆራ መግጠም እንደገና ደግሞ ይሄ ጫት በባህሪው ምን ያደርግሃል መሰለህ? አይንህን ፍጥጥ ነው የሚያደርግህ፣ ምላስህን እንድትበላ ያደርግሃል፣ ላብን ጨፈጨፋል ምናምን እና በቃ እንዲህ ዝም ብሎ ፊዚካሊ የሚታዩብኝ ይሄ መንቀዥቀዥ አይነት ባህሪያቶች ይታያሉና መምህሩ ሁሌ እንትን ይለኛል። ምንድን ነው የምታደርጊው? እንደዚህ ትሆኛለሽ፣ እንደዚህ ታረጊያለሽ ምናምን ሲለኝ አይ ምንም እኔ እንጃ ዝም ብዬ ነው መቼም ጫት እየቃምኩ ነው አትለውም፣ ያሳፍራል። ግን ለመላቀቅ አንቺ በዛ ጊዜ ትቅሚ ነበር? አቆመሽዋል? ማቆም አልቻልኩም። በጭራሽ ያልቻልኩት ነገር ለረጅም ጊዜ አዎ፣ በጣም ትምህርት ቤት ከቀን ወደ ማታ ከማታ ወደ ቀን 3-4 የሽፍት እስካደርግ ድረስ የተፈተንኩት ጫት ለመተው ነበር። በጣም ብዙ ዋጋ ነው ያስከፈለኝና ከዛ በኋላ ነው እንግዲህ ያልሄድኩበት ቦታ የለም። በቃ ባለሁበት ልክ ፈውስን ፍለጋ ብዙ ቦታ ሄጃለሁ እና ግን ምንም ልላቀቅ አልቻልኩኝ። ማለት እተዋለሁ ምናምን ብዬ ተመልሼ ግን ራሴን እዛ ውስጥ አገኘዋለሁና የማታ እስክቀይር ድረስ ጫቱን መተው አቅቶኝ የማታ ትምህርት ሽፍት እስካደርግ ድረስ ቅሜ ለመሄድ ማለት ነው። እና እስከዚህ ድረስ በጣም ተፈተንኩኝ። ግን ህይወቴ ተስተካከለ። ከሱ ጋር በቃ ጥሩ ኑሮ መኖር ጀመርን። እንደውም በስራችን ከዛ በኋላ ብዙ ቤተሰብም የሆነ ያልሆነም እያመጣን እያስጠጋን የሆነ ሲዝን የሆነ ነገር እያሳለፍን ምናምን እንትን ማለት ጀመርን። ከዛ አንድ ጊዜ የሆነ ማሰልጠኛ ውስጥ ገባሁ ከጫት ለመላቀቅ ብዬ ትምህርቴን እማራለሁ። በጎን ደግሞ ይሄ የሙያ ስልጠና ገባሁኝና በዛ ውስጥ አንዲት ክርስቲያን ነበረች በጌታ የሆነች። እሷን ሳይ ጥያቄ መፈጠር ጀመረ ህይወቴ ውስጥ። እኔ ነኝ ክርስቲያን፣ እሷ ናት ክርስቲያን። እኔ እኮ እንትን በቃ ይሄ በጣም የእግዚአብሔር ሰው መሆንን እየፈለኩኝ ነው። ከበፊትም ደግሞ በነበርኩበት ጊዜ እንደዚህ ሱሶቹ ምንም በማረግበት ሰዓት መዝሙር ነው የምሰማው። መዝሙር እየሰማው አለቅሳለሁ፣ አነባለሁ። ግን ምን እንደሚያስለቅሰኝ ምናምን ምን መዝሙር ነበር የምትሰማው? የነ አስፋውን መዝሙር እሰማለሁ፣ የነ ተከስተ፣ የነ ምህረት ቲፋ፣ የነ አውታሩ ከበደ በቃ በጣም ነበር የምሰማው እና ሙዚቃ ቤት እየሄድኩኝ ልክ እንደ አማኝ ነበረ ማስቀደውና ጴንጤ ነሽ ምናምን ሲሉኝ ኧረ እኔ ጴንጤ አይደለሁም ግን መዝሙራቸውን በጣም ነው የምወደው እላለሁና ያኔም ደግሞ የእውነት ሪቫይቫል ነበረ። የእግዚአብሔር መንፈስ በምድሪቱ ዙሪያ ላይ በኃይል የሚሰራበት ዘመን ነው የነበረ። ምክንያቱም መዝሙሮች በየጫት ቤቱ ነው የሚከፈቱ። በቃ ማንም ሱቅ ላይ ተከፍቶ ትሰማለህ መዝሙር እና በጣም እግዚአብሔር ብዙዎችንም የማረከበት ዘመን ነው ብዬ አስባለሁኝ። ይሄ አሁን የዘጠናዎቹ ትውልድ ምናምን ይባላል እና ዘጠናዎቹ ብዙ ትዝታዎች አሉ። በሙዚቃው ዓለም ብትሄድ፣ በፍቅሩ ዓለም፣ ይሄ በመንፈሳዊ ዓለም ብዙዎች የተማረኩበት ብዙዎች ከጨለማ የወጡበት ሲዝን ነው እና እንግዲህ ጌታ ከዛ ጀምሮ ዝም ብሎ ልቤን በማይገባኝና በማላውቀው ነገር እየነካካኝ ነበር እና ነፍሴ ብቻ አምላኳን እየፈለገች ነበር። ያችን ሴትዮ አየሁኝ። ወደ ቤት የጋበዝኳትና መጽሐፍ ቅዱስ አምጥቼ የአባቴ መጽሐፍ ቅዱስ በአጋጣሚ እኔ ጋ ነበረ። እስኪ አንብቢልኝ አልኳትኝ። የዮሐንስ 3:16 አውጥታ በእርሱ የሚያምን ሁሉ እንዲድን ነው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲወዷልና የሚል ጥቅስ አስምራልኝ ሄደች። ከዛ በቃ ጀመርኩ መቆፈር፣ ማንበብ ምናምን ጀመርኩኝ። ከዛ የሚገርመው ነገር ደግሞ ቶሎ እንትን ብዬ ቶሎ ደግሞ የነፍስ አባት ይዤ ነበር እና በቃ መንፈሳዊነቱን በጣም እየፈለኩት ነው። እዛ የሆነ ሳልፈልገው አይደል እንትን ያልኩትኝ በቃ እንደገና ደግሞ በቃ መንፈሳዊ ሰው መሆን እፈልግ ነበርና
ያን መጽሐፍ ቅዱስ እያነበብኩ ያለ አባ አልኳቸው፣ አቤት መጽሐፍ ቅዱሱ እንደዚህ ይላል፣ እርስዎ ደግሞ ይህንን አልነገሩኝም እና ምን ይላሉ ስላቸው፣ ወይ ልጄ ከመቼ ወዲህ እንደዚህ ማድረግ ጀመርሻል? የሆነች ጴንጤ ጓደኛ አለችኝ እና እሷ በጥያቄ እየወጠረችኝ ስለሆነ ለእሷ መልስ መስጠት አለብኝ። ውይ ልጅ እነሱን እንዳትቀርቢያቸው፣ እነሱ የሆነ የሚያስነኩት ነገር አላቸው፣ እንዳትቀርቢ። አይ ሁኔታሽ አላማረኝም አሉ። አይ አባ የሚያስነኩት እንኳን የላቸውም፣ ግን ቃሉና ምኖረው ህይወት ግን አልገናኝልኝ አለ ስላቸው፣ አይ ልጄ በይ እስኪ ተመልሼ እመጣለሁኝ ብለው ተነስተው ሄዱ። ከዛ እኔ ማንበብ ጀመርኩኝ። ከዛ ራሴ ነኝ ቸርች ሄድኩኝ። ሲሄድ የመቅደላዊት ማርያም ነበር የሚሰበከው። እዛ ሰሞኑን ቤት ውስጥ ነው መሰለኝ አይደለ? ሽቶ ልትረጭ ስትሄድ ይች ሴት ማን እንደሆነች ቢያውቃት ኑሮ እንድትነካው አይፈቅድላትም ነበረ ይሉ ነበር እነሱና ከዛ ኢየሱስ ክርስቶስ አውቃለሁ ማን እንደሆነች አውቃለሁ፣ ግን በቃ ይህንን ማድረግ የሚገባችሁ እናንተ ነበራችሁ፣ ጸጉሬን መቀባት እግሬን ፊቴን ማጠብ እናንተ ነበረባችሁ፣ ግን ይህን ልታረጉ ስላልቻላችሁ እሱ አረገችው። ይሄ ደግሞ ብዙ ፍቅሯን ያሳያል፣ ብዙ ኃጢአቷ ይቅር እንደተባለ ሲል ይሄማ እኔን እየተናገረኝ ነው አልኩኝ። የኔ ነው በእርግጥ ያቺ ቀን የኔ ቀን ነበረች። እግዚአብሔር ያቺን ቀን ለኔ አዘጋጅቷት ስለነበር ያቺ ሴት ተሰበከች። በጣም ነው የሚገርመኝ። ማለት አንዳንዴ ድንገት የሚመስል ግን የመለኮት አጀንዳ በሰዎች ሕይወት ውስጥ እንዴት እንደሚሰራ ከዛን ቀን ጀምሮ በቃ የክርስቶስ ፍቅር ልቤ ውስጥ ገባ። ማለት በዚህ ልክ ኢየሱስ ይወደኛል ማለት አንዳንዴ ሰዎች ትናንት አንተን ይወዱሃል፣ ትናንትናህን ግን አይወዱትም። ኢየሱስ ግን ሲወደን ከነ ትናንትናችን ከነ ቆሻሻ ከነ ጭቃችን ነው የሚወደን። ከታጠብሽ በኋላ ምናምን አይልም ጌታ። በቃ እዛው ያለንበት ማንነት ላይ ነው የሚወደንና እሱን ሳይ በጣም ደስ አለኝ፣ አለቀስኩኝ። በቃ በጣም የሆነ በቃ ኢየሱስ መጥቶ በአካል ስለኔ ያወራ አይነት ጉባኤው ላይ ሆነሽ ታለቅሽ ነበር? አዎ በጣም እንደውም መጨረሻ ላይ ሁሉ በቃ ይሄ ጩሄ ሁሉ እንደወጣው ከዛ የሆነ ድግምት ተሰርቶብኝ እንደነበረ ይሄ ወጅ የሚል ያልሆነ ነገር ተሰርቶብኝ ነበርና ከመጣሁባቸው ምዕራፎች አንፃር ብዙ ነገሮችን አልፌ ነው የመጣው። መርዝ እስከ መጠጣት የደረስኩበት ሰዎች መርዝ ሰጥተውኝ ምናምን ብቻ እግዚአብሔር በብዙ ነገር ውስጥ ነው ያስመለጠኝ። ጊዜው ስለማይበቃ ነውና ማለት የዛን ጊዜ ዴሊቨርድ ሆንሽ? ነፃ ወጣሽ ወይስ? አዎ ነፃ ወጣሁ፣ ተጸለየልኝ። ድግምት ነበር ከላይ ላይ ያ መንፈስ ለቆ ሄደ። ከዛ በኋላ ጫት ተይም አልተባልኩ፣ እንትንም ተይ አልተባልኩ። በቃ ቀረ አቆምኩት። በቃ ከዛሽ ቀን ጀምሮ አቆምኩኝ። መጸለይ ጀመርኩኝ። በጣም መጸለይ ጀመርኩ። አገልጋዮችም ጥሩ ነበሩ። የደህንነት ትምህርት ጀመርኩኝ። ከዛ ቶሎ ነው ራእይ ማየት የጀመርኩ፣ መልእክት መስማት የጀመርኩ፣ ቃሉን ማንበብ የጀመርኩኝና ከዛ አንድ ቀን እንዲህ አልኩኝ፣ ጌታ ወይ ይሄ በልሳን የሚጸልዩት ነገር ግን እየተማሩት ነው ወይስ አንተ ነህ የምትሰጣቸው? እውነታውን አንተ የምትሰጥ ከሆነ ለምን እኔ አልናገርም አልኩኝ ማለት ነው። እና ማታ ለ2 ሰዓት ያክል እየተንበረከኩ ጸልያለሁ። ልክ የዛን ቀን ጸልዬ ጨርሼ፣ ያው ባለቤቴ ሹፌር ስለሆነ ብዙ ጊዜ ከኔ ጋር አይሆንም እሱ እና የዛን ቀን ጸልዬ ጨርሼ አልጋዬ ላይ ስወጣ አንዳችም ማላውቀው ኃይል መጥቶ ካልጋው አወረደና መሬት ላይ ጣለኝ። ከዛ በጣም ከፍተኛ ይሄ ከቁጥጥር ውጭ የሆነ ነገር መጥቶ ሲጫንህና የሆነ ሰውነቴ መንቀጥቀጥ ጀመረ ምናምን። ከዛ ግን ይሄ ልሳኑ በቃ አምልጦኝ ወጣ ማለት ነው። ከዛ ሰርቪስ ቤት ስለምንኖር እንዲህ ጎረቤቶቼ ይሰማልና ይቺ ልጅ ውጭ ሀገር ነበረች እንዴ ዛሬ ደግሞ በምንድን ነው የምትለፈልፈው ምናምን ይላሉ ጎረቤቶቼ። ግን እኔ ማቆም አልቻልኩም። እሰማቸዋለሁ ግን ላቆም አልቻልኩም። ብቻ ለረጅም ሰዓት በልሳን ጸለይኩኝ። በጣም የእግዚአብሔርን ክብር የእግዚአብሔርን እጅ ሰው ቤቴ ውስጥ አየሁኝ። ከዛ በኋላ በቃ እንትን የተቀየረ ማለት ከዛ በኋላ ምን እንደውም እየሆንኩ መጣሁ። ሰርቼ ገንዘብ ለማግኘት ሳይሆን በቃ እግዚአብሔር ፊት መቆየት፣
እግዚአብሔርን ማገልገል የሚባለው እንትን ውስጥ ልብ የተቀረቀረ እግዚአብሔርም ብዙ የተስፋ ቃሎችን ሰጠኝ፣ እንደሚጠቀምብኝ፣ በትውልድ ፊት እንደሚያቆመኝ፣ እግዚአብሔር ብዙ ነገሮችን እንደሚቀይር አወራኝ። እኔም ከዛ ጊዜ ጀምሮ እንትን ማለት ጀመርኩ። ግን የሚገርመው ነገር ልጅ ራሱ መውለድ አልችልም ነበረ። እንግዲህ ጌታን ሳገኝ በጣም ወጣቱኝ ነው ያገኘሁት። 20ዎቹ መጀመሪያ ላይ ነው ጌታን ያገኘሁት እና ልክ ወዲያው ጌታን ሳገኝ ደግሞ መንፈስ ቅዱስ ምን ያህል የሰዎችን ሕይወት ማለት ተስፈኛ ነው የሚያደርግ። ከዛ በፊት በነበረኝ ሕይወት ባሌ በጣም ጥሩ ሰው ነው፣ በጣም የሚንከባከበኝ፣ ግን ልጅ እንዲኖረኝ አልፈልግም። ምክንያቱም አትፈልጊም? እሱ ሊፈልግ ይችላል፣ ግን እፈልጋለሁ አልፈልግም ብሎኝ አያውቅም። እሱ ያው ልጆችም ነን ወጣቶች ነን፣ ግን እኔ ግን አልፈልግም። ለምንድን ነው አልፈልገው? እኔ እናት አባት በማጣት ውስጥ የከፈልኩት ብዙ ዋጋ ስላለ እኔ አንድ ነገር ብሆን ልጆቼ እንደኔ አይነት ይሆናሉ ብዬ ስለማስብ እንደዛ ፍላጎት አልነበረኝ። ልክ ጌታን ሳገኝ ግን ልጅ መውለድ አለብኝ አልኩኝ። በቃ ተስፋ የተለወጠ ሙሉ ለሙሉ ህይወቴ ይሄ በተስፋ በእምነት ምናምን ታጨቀ። ከዛ በኋላ ከዛ በፊት ግን እንደ ማለት ጸንሰሽ አታውቂም? በጭራሽ ጽንስ ሞክሮኛል። ተከላክለሽ ሳይሆን? አይ እከላከልም ነበር ግን በተለይ ከዛ ቦታ ከወጣሁ በኋላ ከባለቤቴ ጋር ያው ሲመጣ ነው የምንገናኘው። እርግዝና የሚፈጠሩባቸው ብዙ እድሎች ነበሩ፣ ግን ያን እድል አላገኘሁትኝም እና እኔም ደግሞ ስለማልፈልግ ብዙ ትኩረት አልሰጠውም ለዛ ነገር። በኋላ ግን ለምንድን ነው ልጅ ያልወለድኩ? ለምንድን ነው በአጋጣሚ ያላረገዝኩኝ? ምክንያቱም በዙሪያ ያሉ ሰዎች በሆነ አጋጣሚ ሲያረግዙ ያለውኝና እኔ ጋር ምናምን ብዬ አሰብኩኝና እስኪ ልሂድ ሐኪም ቤት ብዬ ቼክአፕ ሲሄድ አንዱ ማህፀንሽ ቱቦ የተቆረጠ ነውና ማርገዝ አትችይም ተባልኩ። ለአመታት ልጅ አልወልድም ስል የነበርኩት እንዴት ብዬ አለቀስኩ። ደግሞ ለማን ያለቀስኩት? ለባለቤቴ። በጣም ነው የሚወደኝ፣ በጣም በስሜ ነው የሚመላው፣ በጣም ነው የሚንከባከበኝ፣ እንደ ልጅ ነው የሚያየኝና ለሱ ልጅ መስጠት አልችልም እንዴ ጌታ ሆይ ብዬ አለቀስኩኝ። ከዛ ደውዬ ልጅ መውለድ አትችይም ተባልኩና ወልዳ አምጣና አሳድግልሃለሁ አልኩት። ያው ጌታን እኮ ተቀብያለሁ፣ ግን ይሄ መንፈሳዊ ብስለቱ እግዚአብሔር ሁሉን ቻይ ነው የሚለው ግንዛቤ ላይ ገና አልደረስኩም ነበር። በቃ በዛ ሰዓት የገባብኝ እኔ ፍቅርና ቅናት ነው ያለኝ ለእግዚአብሔርና ከዛ 4 ቀን ልጅ አንቺ ራሱ ልጅ አይደለሽ እንዴ ምናምን ብሎ ለማንኛውም ስንመጣ እናወራለን ብሎ እሱም ስልኩን ዘጋው። ከዛ ግን ትዝ ሲለኝ ያን ዶክሜንት ይዤ ቸርች መሄድ አለብኝ አልኩኝ። አንድ የፈውስ ፕሮግራም ነበር ቅዳሜ ቀን ሄድኩኝና ኑ ችግር ያለባቸው ሰዎች ጸልይላችሁ ሲባል ዶክሜንቴን ይዤ ወጣሁ። ከዛ ልክ አገልጋዩ ሲያየኝ ሳቀ። አልወልድም ብለሽ ነው አለኝ። አዎ ይሄው አትወልጂም ተብያለሁ ስለው እግዚአብሔር ባያሳፍርሽ አለኝ። እንደዚህ ባልሽበት አፍሽ ባያሳፍርሽ አለኝ። አንዱ መረጃ እንደማይሰራ እግዚአብሔር አሳይቶ ያሳፍርሻል፣ በቅርቡ ትታቀፊያለሽ አለኝ። ለካ አንዲት ሴት ልጅ ለመጸነስም ተስፋ ያስፈልጋታል፣ እምነት ያስፈልጋታል፣ ደስታ፣ ይሄ የደስታ ሆርሞን አለ፣ እሱ ለካ መመንጨት አለበት። በቃ ጌታን ካገኘሁ በኋላ የሆነ ሻይን ማድረግ ጀመርኩ። ከለሬ ሁሉ ነው የተቀየረው እውነት ለመናገር። ከዛ በፊት የሆነ ቸኮሌት አይነት ከለር ነው የነበርኩት እና በቃ ግን በእግዚአብሔር ፊት በመቆየት ምናምን በጣም ውስጤም ውጪም እንትን እያለ መጣ በእግዚአብሔር ፊት። ከዛ ወዲያው ጸነስኩኝ፣ አረገዝኩኝ። የመጀመሪያ ሴት ልጄን ተገላገልኩ ማለት ነው። ምስጋና ተዘጋጀ። ቤተክርስቲያን ውስጥ አገልግሎት ተሰጠኝ። ከቤተክርስቲያን ሽማግሌ እስከ እህቶች ሊደር እስከ ወጣቶች ሊደር አገለገልኩኝ። በጣም እግዚአብሔር እድል ሰጠን፣ እግዚአብሔር አከበረን። በኋላ ላይ ግን ሌላ ፈተና ደግሞ ህይወታችን ውስጥ ተከሰተ። እሱ በመሀል ላይ መታመም ጀመረ። ከዛ ሲታመምብኝ በቃ እንትን አልኩኝ፣ ቢሞትብኝ ምንድነው ማደርገው? ስለዚህ ሌላ ከተማ ላይ መሄድ አለብን አልኩኝና ወደ ተወለድንበት ከተማ እዛ ቤት ነበርና ይዤው ሄድኩኝ። ለ3 ወር ነው 4 ወር ያህል አስታመምኩት። ግን ያ ሲሆን እኔ ፈራሁ፣ ይሞትብኛል ብዬ ስለፈራሁ ስራ መስራት ነበረብኝ። ምግብ ቤት ከፈትኩ።
እንደዛ እያደረኩኝ 3 ወር ድኖ ተመለሰ ወደ ስራው። በዛ መሀል ላይ ልጄን ትምህርት ቤት ሳስመዘግብ ሲሄድ አንድ ሰው አገኘኝ ማለት ነው። እና ያው ለካ ያ ሰው ለልጄ አገልግሎት የሚሰጥ ሰው ነው፣ የሰርቪስ ምናምን። እና ይወጣል ይገባል፣ ይወጣል ይገባል። ብቻ ያው በልጄ ምክንያት እንገናኛለን፣ እንደዛ እንላለን። ከዛ ባለቤቴ እዛ ከሄደ በኋላ እንትን አለ፣ ባህሪው መቀየር ጀመረ፣ መቅናት ጀመረ፣ መቆጣት ጀመረ። እና እኔ ደግሞ ያው ወደዛ ስራ ስገባ ለሱ ብዬ ነው የገባሁት ድጋሚ ማለት ነው። እና ከዛ ምግብ እየሰራው ደግሞ ክፍለ ሀገር ነው ያለሁት። አልኮል መሸጥ አለብሽ አሉ የአካባቢው ሰዎች። እንደዛ ካልሆነ ሰው አይጠቀምልሽም ሲለኝ ያው በእኔ ሳቢ አልኮል መጠጣትም መሸጥም ኃጢአት ነው ብዬ ነው ማምነው። እና እንደገና ደግሞ በቃ ኃጢአት ልሰራ ነው ምናምን አልኩኝ። እና ብቻ ያው ግዴታ ስለነበረ እሱን ማቆየት ስለነበረብኝ እዛ ጀምሬ ነበረ። ግን ባለቤቴ ከሄደ በኋላ ፈራ፣ እሱ ፈራ። በቃና ስራውን እንዳቆም ነገረኝ። አቆማለሁ፣ ቢያንስ የከፈልኩበትን ልጨርስ፣ እንደዚህ ባለንበት ሰዓት እሱ ማይሆኑ አማርኛዎችን መጠቀም ጀመረ። በቃ የማይባሉ ነገሮችን ብቻ ተናገረኝ። በዛ ሰዓት እኔ በቃ ለሁለተኛ ጊዜ እንግዲህ ቅስም የሚሰብረውን ንግግር ከሱ ደግሞ ስሰማ ተናደድኩም፣ ተበሳጨውም። አንዳንዴ ደግሞ ጥላት ምንወድቅበትን ያውቃል። ጥላት አይናቅም። ሰይጣን ምንም አያመጣም ምናምን አይባልም። በደንብ አቅም አለው ሰይጣን። ደካማ ጎናችንን ያውቃል፣ ጠንካራ ጎናችንን ያውቃል። እና ብዙዎችም ደግሞ ኃያላኖች በመጽሐፍ ቅዱስ ታሪክ ውስጥ የተፈተኑት በደካማ ጎናቸው ነው፣ በምኞታቸው፣ በመሻታቸው። እና እነ ሳምሶን እነ ዳዊት በእግዚአብሔር ፊት ትልቁን ኃጢአት ሰሩ የተባሉት በሴት ምክንያት ነው፣ በዝሙት ምክንያት ነው። እና እሱ ነገር እንደ ቀልድ የሚታይ ነገር አይደለም በዚህ ዘመንም። እና ከዛ እሱ እንደዛ ሲቆጣኝ ምናምን ልጁ ደግሞ በዚህና በዛ እያለ ያዋክበኛል። ባለትዳር መሆኔን ያውቃል፣ ልጅ እንዳለኝ ያውቃል። ግን በቃ ዝም ብሎ አንዳንዱ ሰው ይላካል መሰለኝ፣ አላውቅም። ለእኔ ወጥመድ ነበር ወይ ለሌላ ነው የፈለገሽ? አዎ ለሌላ ነበር የፈለገኝ። ስለዚህ ባለቤትሽ ደግሞ ይሄ ገብቶት ነው? ባለቤቴ ይሄንን አያውቅም። ግን ዝም ብሎ ብቻ እዛ ቦታ ላይ እንትን ስላለ በቃ መሳደብ፣ ልጁ ጋር ምንም ነገር የለንም። ምክንያቱም እኔ ነኝ የማውቀው ብቻ እንደሚፈልግ እንጂ መጥቶም የጠየቀኝ ነገር የለም። ብቻ ግን አኳኋኑን አይቼ እኔ ተረድቼዋለሁ። ልጁ በልጄ ምክንያት ነው የምንገናኘው፣ እዛ ስራ ቦታዬም አይመጣም። በኋላ ላይ ግን ከባለቤቴ ጋር በቃ እንዳትደርስብኝ አልደርስብህም ተባባልን። 80 ቅደድልኝ ሁሉ አልኩት እኔ። ከዛ እሱ አልቀድም አለ። ከፈለግሽ ራስሽ ቅደጅ አለ። እኔ አልቀድም፣ ከፈለግ መተህ ቅደድ። በቃ እኔ እንደውም ከዚህ በኋላ በቃኝ አልኩት። ህይወቴን ሙሉ ዋጋ ነው የምከፍለው። ምክንያቱም በመጀመሪያውም ዋጋ ከፈልኩ፣ ከዛ ደግሞ አሁንም ይሄ ምልህ በጣም ይወደኛል። ግን ይሄ ሴት ልጅ አንዳንዴ ቅንጦት የሚባለውን እንደምትፈልገው አይነት ማለት ራስን አንዳንዴ እንደ ሰው ከሰዎች ጋር ታነጻጽራለህ። ይሄ እኮ ይገባኝ ነበር፣ የኔ ጓደኞች እንደዚሁ ነው፣ የኔ ቤተሰቦች እንደዚሁ ነው። እና እሱን እል ነበር በፊት ላይ። ከዛ ያ በክርስቶስ ኢየሱስ የተሞላው ክፍተቴ እንደገና ከሱ ጋር ስጣላ እንትን ማድረግ ጀመርኩ። እንዴ እኔ እንደውም መጀመሪያ ላንተ እንደዚህ የሆንኩት ላንተ አይደል? አሁንም ላንተ እንደዚህ ያልነበር? ስለዚህ በቃ እንደውም ከዚህ በኋላ ህይወቴ ውስጥ ወጥተሻል ተባባልንና ተለያየን። በዛ መሀል ላይ ይሄ ልጅ መጣ። በባሌ በጣም ተበሳጭቻለሁ፣ ተናድጃለሁ። ምግብ ቤት የመጥቶ መጠቀም ምናምን ጀመረ። ከዛ አንድ ቀን እንውሰድሽ አሉኝ ወደ ክለብ፣ ከኔ ቤት ሲበሉ ሲጠጡ አምሽተው። እሺ አልኩኝና ተከትዬ ሄድኩኝ። ከዛ እንደ ቀልድ ልጁ ጋራ ፍቅር ይዞኝ ቁጭ አለ ማለት ነው። መንፈስ ቅዱስ ይናገረኛል፣ መንፈስ ቅዱስ አይሆንም ይለኛል። እኔ ደግሞ ወጥመድ ያዘኝ። በቃ ወጥመድ ተጠመድኩኝ። የሆነ በቃ ይሄ በስጋ ዓለም ውስጥ ይሄ ክፍተት የምትለው ነገር በዛ በጣም ወጥመድ አገኘኝና ልጁ በጣም ወደደኝ፣ እኔም ወደድኩትኝ። ከባለቤቴ ጋር ተጣልተናል። ያው ቤተ ክርስቲያን አላወቀችም እንጂ ተጣልተናል። እኔ እና እሱ 80 ያልተቀደደም ልጃችን ስላለች። በዛ መሀል ላይ ያለው ደውሎ ራሴን ላጠፋ ነው አለኝ ባለቤቴ። በቃ አንቺን አሳዝኜሻለሁ፣ አንቺን አስቀይሜሻለሁ፣ በህይወትሽ ሙሉ ለእኔ ከፍለሽ የማይባል ነገር ብዬሻለሁና እንትን በያለኝ፣ ራሴን ላጠፋ ነው፣ ነፃ ሆነሽ ኖሪ ያለኝ።
እኔ ደግሞ ራሱን እንዲያጠፋ አይደለም የምፈልገው። የተጣላሁት ቤተሰቦቻችንን ስላስገባ ብቻ ነው። የሱንም የኔንም ቤተሰቦች እየደወለ እንደዚህ አርጋ ይል ነበርና እሱ በጣም ልቤን እንትን አለው ሰበረው። ከዛ እኔ ራስክን እንድታጠፋ አልፈልግም ስለው አይ በቃ አለኝ። ወዲያው ወንድሜ ደውሎ ገመድ ይዞ እየሄደልሽ ነው ጫካና የምትመጭ ከሆነ እኔ ብከተለውም ላስቀረው አልችልም ሲለኝ ከነበርኩበት ከተማ ልጅህን ይዤ እየበረርኩ መጣሁኝ። ይቅርታ አድርግልኝ፣ መሞት ነው የምፈልገው፣ ብቻ ይቅር ብያለሁ በይኝ አለ። ለምን ትሞታለህ? ለእኔም ታስፈልገኛለህ፣ ለልጅም ታስፈልገኛለህ። ህይወቴን ሙሉ የከፈልኩበት ነው። አብረን ላንኖር እንችላለን፣ ግን በቃ ስለው አይ በጭራሽ አለ። ከዛ እሺ እኔ እንዲህ ሰርቻለሁ ትቀበለኛለህ አልኩት። ምንም ችግር የለም የራሴ ጥፋት ነው አለ። እርግጠኛ ነህ? አዎ አርግዣለሁ እኮ ምንም ችግር የለውም። አንቺ የኔ ልጅ ልታሳድግ ያልነበር? እኔ አንቺ ልጅ አሳድጋለሁ አለ። ነው? አዎ እሺ እንግዲያው ናና ውሰደኝ። ከዛ እንደገና አርግዘሽ ነበር አንቺ? አርግዤ ነበር። ከዛኛው? አዎ ከዛ ይዞኝ ተመለሰ። ግን እኔ የጥፋተኝነት ስሜት ውስጥ ነበር። እኮነን ነበረ። ሰዎች ቢያዩኝ አሁን ያው ያውቃል፣ የሆነው ሰው ያውቃል የሆነ ህይወት ውስጥ ገብቼ እንደነበርና ምን ይሉኛል አርግዛ፣ እሱ እውነቱን ያውቃል፣ እኔ እውነቱን አውቃለሁ። ተስማምተን ነው የመጣን። ግን ሌላው ሰው ሲያይህ እንደዛ ብላ መታ ደግሞ እሱን እንትን እያታለለችው ይሆን ምናምን ሊል ይችላልኝና ብቻ ግን በእግዚአብሔር ፊትም ንስሐ ገባሁ። ቤተክርስቲያን ሄጄ እንዲህ አድርጌ ነው የመጣሁ እና እግዚአብሔር ይቅር እንዲለኝ እፈልጋለሁ ምናምን ስል እግዚአብሔር እኔ መች ቆጠርኩብሽ አለኝ። አንቺ ነሽ እንጂ እኔ አልቆጠርኩብሽም አለኝ። እና እኔ የክርስቶስ ፍቅር ማለት በቃ እኔ እንጃ ቃል ሁሉ የለኝም አሁን ላይ። ማለት ባሌ እኔን መቀበሉ አንድ ነገር ሊሆን ይችላል። ምናልባት ባሌ ሲቀበለኝ በጣም ስለሚወደኝ እኔን በማጣቱ ሊጎዳ ስለሚችል ወይ መኖር ስለማይችል ሊሆን ይችላል። ክርስቶስ ግን እኔን ከነዛ ሁሉ ስተቴ ፍቅሩን ሲሄድ አገልግሎት ብቻ አይደለም ጥዬ ሄድኩት፣ የእግዚአብሔርን ምሕረት ነው ረግጬ ሄድኩት። ምክንያቱም እዛ ቦታ ላይ ለተፈጠረው ነገር በሙሉ ኃላፊነቱን እኔ እወስዳለሁ። ስተቱ የኔ ነው። አሁን እንደ መጀመሪያው እድሜ ላይ ማገናዘብ ማልችልበት እድሜ ላይ አይደለሁም። የእግዚአብሔር ምሕረት አይቻለሁ፣ እንዴት እንደተቀበለኝ፣ እንዴት እንደረዳኝ፣ እንዴት እምነት ተስፋ እንደሰጠኝ፣ የሞት ፍርሃት እንዴት እንደወጣልኝ አውቃለሁኝና ኃላፊነት ወስጃለሁ ለጥፋቴ። ይሄ በቃ የእግዚአብሔር ነገር። ለዛ እኮ ነው መጽሐፍ ቅዱስ ሲናገር ማንም የቆመ ቢመስለው እንዳይወድቅ ይጠንቀቃል። ክርስትና ዕለት ዕለት የምንፈጽመው ነው እንጂ ዛሬ ላይ ስለቆምክ ኧረ ነገ ማንም አይጥለኝም የምንልበት ህይወት አይደለም። ድንገት ነው ሰው የሚንሸራተተው፣ ድንገት ነው። በቃ ልክ ድንገት ሰው እንደሚሞተው የሆነ ቦታም ወድቆ ለመገኘት ሰው ድንገት ነው የሚበቃውና ለዛ ነው መዳናችሁን ዕለት ዕለት ፈጽሙ ይላል። አየህ ክርስትና በየቀኑ ፕሮቴክት ይፈልጋል፣ ጥበቃ ይፈልጋል፣ ጥንቃቄ ይፈልጋል። እኔ ደግሞ መንፈሳዊ ልጅ ነበርኩ በዛ ሰዓት። አገልግሎት ይሰጠኝ እንጂ ላገልግል እንጂ እንትን ልበል እንጂ ምን ያህል ዋጋ እንደሚከፈል ለክርስትና ደግሞ አላውቅም። ክርስትና ዋጋ ተከፍሎልህ የምትኖረው ብቻ ሳይሆን መልሰህ ደግሞ ለዛ ለተቀበልከው ህይወት ያንን ላለማጣት የምትከፍለው ዋጋ አለ። ያንን መክፈል ነበረብኝ፣ ግን እኔ ያንን በጊዜው አላደረኩኝም። ብቻ ግን እግዚአብሔር የእንደገና አምላክ ነውና ልክ ይሄ የአባቱን ድርሻ ይዞ ሂዶ እንደፈለገ አከሳስሮ ሲመጣ አባቱ በብዙ ምርኮ በብዙ ጥፍ በብዙ ደስታ እንደተቀበለው ልክ እግዚአብሔር እንደዛ ተቀበለኝ። እኔ እኮ ስንት ነክቼ ስንት ረግጬ ነው የመጣው። ጌታ ግን ሲቀበለኝ በቃ ይሄ ምስክር ሆኖ ማለት ነው። እንዳትነኳት፣ ነገ ሰራባታለሁ፣ ነገ እጠቀምባታለሁ፣ ነገ ታሪኳን እቀይራለሁ እያለ ማለት ነው። እንዳትቀኑባት፣ በሌላ ክብር፣ በሌላ መንፈስ፣ በሌላ ርኅራኄ እግዚአብሔር እንደገና አነሳኝ። በአጋጣሚ ሆኖ የተፈጠረው ልጅ ሳይሆን ቀረ። የመወለጃ ጊዜ ያለፈና ኦክሲጅን አጥሯት ከተወለደች ከ4 ቀን በኋላ ህይወቷ አለፈ። ከዛ በቃ እንትን አላልኩም፣ ለምን ወሰድክብኝ ምናምን አላልኩኝም። ለምን እዛ በሄድኩበት ሰዓት አያቴ ጋር እንደገና ማይሆን ንክኪ ተነካክቼ ነበር። ብዙ ነገር ነው የረገጡት። ያቺ በ10 ዓመቴ ኪዳን የነበራት ሴትዮ ጋር መልሼ ተገናኘ። አንድ ነገር ጥላት ሰፈር ከነካ
ከዛ በኋላ መርገጥ ነው በቃ። ሰው መጀመሪያ ነው እንዳይርቅ፣ መጀመሪያ ጫፏን እንዳይነካ። እችን ነክቼ እወጣለሁ አይባልም። መንፈሳዊ ዓለም ውስጥ ጥላት ሁሉንም ሲስተም አዘጋጅቶ ነው የሚጠብቅ። ኤኒ ታይም ሰዎች ወደሱ እንዲገቡለት ማለት ነው። ልክ እንደዛ ነው የሆነ የኔ ህይወት። አንድ እርምጃ ስራመድ 30 እርምጃ ነው የረገጥኩት። ግን እኔ የነካው የሚመስል ወይም ነክቼ መውጣ የሚመስለኝ አንዷን ቦታ ብቻ ነበር። ግን ብዙ ነው ያስረገጠኝ ጥላት። አያቴ ጋር እንደገና ጽንሱ እንዳይወርድ ብላ ዶሮ አዞረችልኝ። የሆነ ነገር አረገችብኝ። አንቺ እምቢ በጌታ ነኝ ምናምን አላልሽ? እላለሁ እኔ እኮ በጌታ ነኝ እንደዚህ ነኝ ስል አይ አሁንማ በቃ ወደኛ መተሻል። ምክንያቱም ኃጢአት እኮ ድፍረትን ይነጥቃል። ኃጢአት ደፋር አያደርግም። ኃጢአት ላይ ከሆንክ ኢየሱስ ጌታ ነው ምናምን ማለት አትችልም። ምክንያቱም የእግዚአብሔር ኃይል የሚሰራው በቅድስና ውስጥ ነው። እንዴት ነው አንተ ትዳርህን ፈተህ ጥለህ ሌላ ሰው ጋር እየኖርክ? ምክንያቱም እግዚአብሔር ፍችን እጠላለሁ ይላል እኮ አይደል? እንደ ሰው ትክክል ልሁን አልሁን እሱ ሌላ ጉዳይ ነው። ከእግዚአብሔር ቃል አንጻር ግን እኔ ልክ አይደለሁ። ታዲያ ልክ ባልሆነ መንገድ ላይ ቆሜ እኔ የኢየሱስ ነኝ ዞር በሉልኝ እንዴት ነው የምትለው? ምክንያቱም ትልቅ የማይነካውን ስህተት ሰርቻለሁ። ከዛ ያ ፓወር ይወሰድብሃል። ትናንት እኮ ሰብኬያቸዋለሁ ወደ ጌታ እንደዚህ ብዬ፣ ዛሬ ላይ ግን አቅም አጣሁ። ምክንያቱም በእነሱ ሜዳ ነኝ። በራስ ሜዳ ስትሆን ነው ረች የምትሆነው፣ አሸናፊ የምትሆነው። ሸለቆም ውስጡን ተራራም ውስጡን እግዚአብሔር በሚፈልገው መታመን ውስጥ ስትሆን ነው አሸናፊ የምትሆነው እንጂ ጥላት ሜዳ ላይ ሁነህ ብትፎክር ብትሸልል ጥላት ማላገጫ ነው የሚያደርግብህ። ለዛ እኮ ነው ሳምሶን ልክ በጥላቶቹ እጅ ከወደቀ በኋላ ያ ፓወር አለ ብሎ ሲነሳ የለም። ምክንያቱም በጥላት ተወስዶበታል። በኃጢአት ምክንያት ተቀምጧል ያን ኃይሉ። እና የክርስትና ህይወት እንደዛ ነው። ኃይል ያለ ፓወር ያለ ድል መንሳት ያለ የበላይነት ያለው በጽድቅ ውስጥ ነው፣ በቅድስና ውስጥ ነው። ያለበለዚያ እንጮሃለን እንጂ የአሸናፊነት ህይወት የለን። ሳምሶን ያ ነው ለአመታት በአህያ መንጋጋ የሰበረው አንበሳ የገነጠለው ምናምን በእግዚአብሔር ህይወት ውስጥ በእግዚአብሔር ቃል ውስጥ በእግዚአብሔር ሐሳብ ውስጥ በእግዚአብሔር ጽድቅ ውስጥ ነበረ። ልክ ከዛ ህይወት ሲወጣ እንደ ትናንት ነው ሲፈልግ ግን የለም፣ የእግዚአብሔር መንፈስ ጥሎት ሄዷልና ከዛ ጥላት አገኘኝ። የሚፈልጉትን አረጉብኝ ብቻ መጣው። የሚገርመው ነገር እዛው ሆስፒታል ላይ ልጅ የተኛችበት ሆስፒታል ላይ አያቴ ፓራላይዝ ሆና መጣች። ይሄ ምንድነው ስትሮክ ነገር ሆና? አዎ በዛው ቀን አያቴ ሆስፒታል ስትገባ ልጄ ህይወቷ አለፈ። እስቲል አያቴ ግን እስካሁን ፓራላይዝ ሆና በእጇ አትበላም፣ አትጠጣም፣ አትጸዳዳም፣ ግን አለች በህይወት። መንፈስ ምን ያህል እንደሚበቀል ምን ያህል የሰዎችን ህይወት ዋጋ እንደሚያስከፍል አይተዋል። ልጅነቴ ላይ እኔን ስላላገኘ ልጅነቴ ላይ እኔ ስላላመለጥኩት ሆዴ ውስጥ ያለው ጽንስ ላይ መጀመሪያ የራሱን ሐሳብ ፕሮሰስ አደረገ። ልክ አያቴ እዛ ሆስፒታል ሪፈር ተብላ ስትገባ የኔ ልጅ አለፈች። እና የመናፍስቱ ዓለም ስራ እንደምናስበው ቀላል አይደለም፣ አይናቅም። አሸናፊዎች ይሄ በወደደን በእርሱ ከአሸናፊዎች እንበልጣለን እኮ የሚለው አሸናፊዎች አሉ። የሰው ልጅ የሚያሸንፍ የሆኑ አሸናፊዎች አሉ። ግን እኛ በክርስቶስ ስለሆንን እኮ ነው። ከክርስቶስ የተነሳ ነው ማሸነፋችን እንጂ ይሄ ዓለም እኮ ኦልሬዲ የተሸነፈ ነው። ሰይጣን በራሱ ቁጥጥር ውስጥ ያሳደረው ዓለም ነው። ግን ሰው ከክርስቶስ ጋር እንደሚገባው ሲወጣ ሲገባ ብቻ ነው የዚህን ዓለም ክፋቱን፣ አመፃውን፣ እርኩሰቱን ይሄ አጋንንቱን ዓለም ማሸነፍ የምንችለው በክርስቶስ ስንሆን ነው። እና እኔ ደግሞ ከዛ ጥበቃ ውስጥ ወጥቼ ነበረ። በፍቃዴ ነው የወጣሁት። ምክንያቱም እግዚአብሔር የፍቃድ አምላክ ነው። እንዳንሞት ነው እንድንመለስ ነው እድል የሚሰጠን እንጂ አፈንግጠን ወተን እግዚአብሔር እየተከተለ እድል ይሰጠናል። ተመለሱ ይላልኝ። ግን እንደ መጀመሪያው ግን ሊሆን አይችልም እስክንመለስለት ድረስ። ለዛ እኮ ነው ኢዮብ አንተ ቅጥር ስለሆንክለት ነው እንጂ ባትሆንለት ምናምን ሲባል ቅጥሩን አነሳ እግዚአብሔር። ቅጥሩ ሲያነሳ እንደፈለገ አደረገ ሰይጣን። ነፍሱን ግን እንዳትነካ ስላለው ህይወቱን ብቻ መንካት አልቻለም ቃል ስለወጣለት። ልክ ክርስትና ህይወቱን ውስጥ
ይሄ ልክ የአሸናፊነት ህይወት ይሄ ዘራፍ የምንለው የምናሸንፈው የምንረታው ከኛ የተነሳ አይደለም። የክርስቶስ መንፈስ ከኛ ጋር ስላለ ህልውናው ጥበቃው ከኛ ጋር ስላለ ነው እንጂ ክፉ የማያገኘን። ጥላታችሁ ዲያብሎስ የሚውጠውን ፈልጎ እንደሚዞር አንበሳ ይዞራል ነው የሚለውና ሰው አንዲት እርምጃ ወደ ዓለም ከሄደ አንዲት እርምጃ ወደ ጥላት አሰራር ከገባ የሚያዝበት የሚወድቅበት ብዙ ነው። ከዛ በዚህ መንገድ አለፈ። ግን እግዚአብሔር እንደገና ቃል ገባል። ሌላ ልጆች እሰጥሻለሁ አለኝ። እንደገና እጠቀምብሻለሁ አለኝ። እንደገና አጽናናኝ፣ አበረታኝ፣ አጠነከረኝ እና ከዛ እኔ ምን ሁኜ የተነሳው እንዲህ አለኝ እግዚአብሔር በቃ ዘንዶ ላይ አስቆምሻለሁ ነበር ያለኝ። እና ልክ ነበር። ፋሚሊ ውስጥ እኔ ልጅ እያለሁ አላቅም እንጂ ዘንዶ ሁሉ ይቀለብ ነበር። አያቶቼ ዘንዶ ሁሉ ይቀልቡ ነበር። ቤታቸው እየመጣ ወተት ምናምን ቡና ምናምን እየበላ ይሄድ ነበር እና ያንን ስለማውቅ በቃ ድጋሚ ይህን እድል ማበላሸት አልፈለኩኝም። በእግዚአብሔር ቤት ጸናው። እግዚአብሔር ደግሞ እንደገና ልጆችን ሰጠኝ፣ እንደገና እድል ሰጠኝ፣ ምህረት አደረገልኝ፣ ራራልኝ። ከዛ ይሄ እንግዲህ ከ20 ዓመት በፊት የነበረ ቁጭት አለ ብያለሁ። እሱን ደግሞ መጻፍ ፈለኩኝ፣ ለትውልዱ ማስተማር ፈለኩ። ምክንያቱም የአሁኑ ትውልድ ደግሞ ገስጸህ የምትመልሰው አይደለም። በጣም ትንሽ የሚከብድ አይነት ትውልድ ነው ያለ። ይሄ የቴክኖሎጂ ሁኔታ ቀድሞ ትውልዱ ላይ ስለደረሰ አእምሯቸው ሳይበስል ነው የሆነ ነገር የሚቀመጥባቸው ውስጣቸውና ለማቅናትም ለማስተካከል የሚከብዳል። ምክንያቱም አይተህ ከሆነ አሁን የብዙ ቤተሰብ ህብረት እየፈረሰ ያለበት ጊዜ ላይ ነው ያለነ። እኔ በመጣሁበት ሰዓት ላይ ባይብል ስቴዲ ቤት ውስጥ አለ። ልጅ እናት አባት ተንበርክኮ ይጸልያል፣ ያመልካል። አሁን አብዛኛው ቤት ብትሄድ ያ ህብረት የለም። ልጅም ስልኩን ይይዛል፣ እናትም ስልኳን ትይዛለች፣ አባትም ስልኩን ይይዛል። መንፈስ ቅዱስ አብሮ የሚጋብዘው የለም። መንፈስ ቅዱስ ደግሞ የራሱ አካል አለው፣ መገኘት ይፈልጋል። ምክንያቱም ለዛ ነው 2ም 3ም ሆናችሁ ብትሰበሰቡ በዛ እኔ በመካከላችሁ እገኛለሁ ማለት እኮ የሚገኝበት የሆነ አካል አለ ማለት ነው። ስሙ ሲጠራ ለእኛ ይታየን እንጂ እግዚአብሔር የሚገኝበት የራሱ ማንነት አለውና ያ ነገር እየፈረሰ ሲመጣ ምን ያደርጋል ጥላት? የራሱን ሲስተም ልጆች ላይ ይዘረጋል፣ ወላጆች ላይ ይዘረጋል። እና እኔ አሁን 2 ነገር ነው ማነሳ። የኔ ህይወት ለምን ሚሳረገ ብዬ ካሰብኩኝ፣ 1 ቤተሰቦች እንደሚገባቸው ኃላፊነት ስላልወሰዱ። የሰው ልጅ ማሳደግ እድል ነው። ልጅም ሲሰጥህ እድል ነው። እኔ አሁን ልጆች አሉ ስለምችል አይደለም የወለድኳቸው፣ ማሳደግ ስለምችል አይደለም እግዚአብሔር የሰጠኝ። ሰው ቢሆን እኮ ለ1 ሰዓት አደራ ላይ ሰጥ ምንችል ሰዎች ነን። ይመታብኛል አይጠብቅልኝ ምናምን የምንባል ሰዎች ነን። እግዚአብሔር ግን የሰውም የራሳችንን ልጅ ሲሰጠን ለሰጠን መልሰን አሳድገን ይሄው እዚህ ጋር አብቅቼልሃለሁ አድርሼልሃለሁ ብለን እንድንሰጠው ነው እግዚአብሔር የሚሰጠንና የሰው ልጅም ሆነ የራስ ልጅም ሆነ በኃላፊነት እድል እንደሆነ ማመን አለበት ብዬ አስባለሁ። ምክንያቱም ስትታመን እኮ ነው የሚሰጥህ። ይሄ ሰው ይሄን ድሮ እቃ አደራ አስቀምጥልኝ ተብሎ ይኬዳል። እከሌ አደራ አይበላም። ያ ሰው ከ20 ዓመትም ከ30 ዓመትም ቢመጣ እንደሚያገኘው ያነቃ እርግጠኛ ነው። እና የእግዚአብሔርንም የትውልድንም አደራ ማንበላ ሰዎች መሆን አለብን ብዬ አምናለሁ። ምክንያቱም እግዚአብሔር ትውልድን እጃችን ላይ ሲያስቀምጥ አምኖን ነው የሚያስቀምጠው። ያ ትውልድ ዛሬ ላይ የሚቀረጸው በእኛ እጅ ነው። እኔ አሁን መጀመሪያ ላይ ባሳደጉኝ ሰዎች ነው የተቀረጽኩት፣ በማንም እጅ አይደለም የተቀረጽኩት። እነሱ መጥፎም ይሁን ጥሩም ይሁን ያቺ የዘሩብኝ ዘር አለች። አሁን መልካም የምለውን እኮ አለ ያ ልጅነቴ ላይ የተደረገ እና እምንዘራው ዘር የሚበቅል አይመስልም፣ የሚታይ አይመስልም፣ የሚያድግ አይመስልም። ግን ይሄ የልጅነት አእምሮ ደግሞ በጣም ከባድ፣ በተለይ ከቃላት ጋር በተያያዘ ከመድሎ ጋር በተያያዘ አንዳንድ ሰዎች የዘመድ ልጅ አመጡና ለልጆቻቸው ጫማ ሲገዙ ለእህታቸው ልጅ ወይም ለዘመዳቸው ልጅ አይገዙ፣ ብር ስላልበቃን በሌላ ጊዜ ምናምን ይላሉ። ግን ይሄ ልክ አይደለም። እንደውም ለልጅ ትተህ ለዛኛው ነው መግዛት ያለብህ። ምክንያቱም ልጅህ ለጊዜው ሊበሳጭ ይችላል። ከኔ ይልቅ ሌላ ሰው ወደድክ ምናምን ሊልህ ይችላል። ግን ነገ ልጅህ ሲያድግ ሁሉ የሱ እንደሆነ ይረዳል። ያ ልጅ ግን እኔ ልጁ ስላልሆንኩኝ ነው፣
እኔን ስለማይወደኝ ነው፣ እኔን ስለማይፈልገኝ ነው ይሄን ያራለገልኝ ብሎ ያችን ነገር ይዞ ያድጋል። ከዛ ነገ ያ የተቀመጠበት መጥፎም ሆነ ጥሩ ነገር ማንነቱን ይገልጣልኝና ይመስለናል አንዳንድ ነገሮች አሁን ማህበረሰቡ ላይ ትውልዱ ላይ ምናምን የሚታየው ነገር በሙሉ ትናንት እንደ ቀልድ የተዘሩ ናቸው። ትናንት እንደ ቀልድ ያስቀመጥናቸው ናቸው። አሁን በቅለው እንደ ሀገርም እንደ ማህበረሰብም እንደ ቤተ ክርስቲያንም እያስቸገሩን ያሉ ለዛ ነውና እግዚአብሔር ሰዎችን ሲሰጠን እንድናሳድግ ሲፈልግ እድል ሲሰጠን በቃ አምኖን ነው እንደምንችል አምኖን ነውና በዛ ኃላፊነት ወስደን ትውልድ ደግሞ በአንድም በሌላም መንገድ የእግዚአብሔር ነው። ምክንያቱም ትውልድ የሚቀጥል ስለሆነ የእግዚአብሔር መንግስት የሚቀጥለው በትውልድ ነው። ሰማይና ምድር ብቻ ብትቀጥል ትውልድ ከሌለ የእግዚአብሔር መንግስት ምንም ትርጉም የለውም። እግዚአብሔር ዋናው ዓላማ ሰዎች የእግዚአብሔርን መንግስት እንዲወርሱ ስለሆነና ይሄ ትውልድ ስለሆነ በጥንቃቄ ማሳደግ፣ በኃላፊነት ማሳደግ። በተለይ ንግግሮች ዛሬ ብታስርበው ልጅህን ነገ ስታበለው ራቡን ይረሳዋል። ዛሬ አስራብከውን። ንግግሮች ግን በሰው ህይወት ውስጥ ትልቅ ተጽዕኖ አላቸው። የማይሻሩ ቁስሉ ቢድንም ጠባሳዎች አይጠፉ። አንዳንድ ቃላቶችና ለምንናገረው ነገር መጠንቀቅ ቢያንስ እንደምንወዳቸው ቢያንስ እንደምንፈልጋቸው ከፈለክ ሂድ ካልፈለክ ቀጥል አይባልም። ለምን ልጅህን እንደዛ አትለው? እንደው ጠፍቶ እንኳን ሲሄድ አሳደህ ነው እኮ ይዘህ የምታመጣው። ቁጭ በል ነው የምትለው። አጥፍቶ ሰርቆ ምናምን ሁሉ ሂዶ እናት አባት ሲሆን እንደገና ደግሞ ተመልሶ እንዲመጣ ትፈልጋለህ። ምክንያቱም ከወሰደብህ ነገር በላይ ሂዶ እሱ የሚሆነውን ነገር ስለምታስብ በምህረት ትቀበለዋለህ። ልክ የሰውም ልጅ ሲሆን እንደዛ አይነት እድል መስጠት አለብን። ምክንያቱም ትውልድ ነው የምንገነባው። ያ ልጅ ነገ አድጎ እኛ ባደረግንበት ምክንያት ወይ ሀገር የሚያጠፋ ይሆናል ወይ ሀገር የሚያለማ ይሆናል። ስለዚህ የምንዘራውን ዘር ዛሬ መምረጥ አለብን። መልካምነት ለራስ ነው። ደግሞ ከራስ ልጅ ውጭ ማሳደግ እኮ እንዴ መታደል እኮ ነው። አስበሃል? ያ ሰው ነገ አድጎ ተምሮ በሱ ላይ እኮ ነው ሰው የሆንኩት፣ እሱ እኮ ነው አስተምሮ እንዲህ አድርጎ የዳረኝ የኳለኝ፣ እሱ እኮ ነው ጌታ ጋር እንድተዋወቅ ያደረገኝ። ምሳሌ መሆን በሰው ልብ ውስጥ ምናምን አለው መሰለ። አሁን ብዙ ብሮችን መኪና ላይ ሰዎች ያስቀምጣሉ። ብዙ ገንዘብን ቤት ላይ ያስቀምጣሉ፣ ባንክ ላይ ያስቀምጣሉ። ግን ግዑዝ ናቸው እነዛ። አንተ ስትሄድ የከሌ ነኝ እኮ አይልህም መኪናው። አንተ ቤቱ ስትሄድ አንተ የከሌ የነበርኩ እኮ አይ እንዴት አድርጎ ሰርቶኝ ምናምን አይልህም። ሰው ግን ሰው ላይ ኢንቨስት ስታደርግ እሱ እኮ ነው ነፍሱን የማረውና ይላል ማያምነው ሰው እንደዚህ አድርጎ እኮ ተክሎኝ የሄደ እኮ እሱ ነው። እሱ እኮ ነው መንገዴን ያቃል። ለዘላለም በሰው ልብ ውስጥ በመልካም ትኖራለህ። ክፉ ስትሰራ ደግሞ እሱ እኮ ነው እንዲህ አድርጎ ህይወቴን አበላሽቶ መንገዴን አጣሞ እንደዚህ አድርጎኝ የቀረ ነፍስህን አይማረው ይላል እኛ አካባቢ ሰው። በሰዎች ህይወት ውስጥ የምናደርገው የትኛውም ነገር ነጋቸው ላይ እንደሚሰራ ማወቅ አለብን። በሰው ልብ ውስጥ ለዘላለም እንደመኖር ምን ደስ የሚል ነገር አለ? በቃ ያ ሰው ስላንተ ሲያስብ ደስ የሚል ስሜት ሲሰማው፣ ያ ስላንተ ሲያስብ ያ ሰው እረፍት ሲሰማው፣ ደስታ ሲሰማው፣ ነፍሱ ሀሴት ስታረክ ምን አይነት መታደል ነው ይሄ! በሰው ህይወት ውስጥ በሚኖር ነገር ውስጥ መቆየት፣ በሚተነፍስ ነገር ውስጥ መቆየትና ግን ይመስለናል እኛ ጉዝ ነገር ላይ ጥለን ለሰዎች ግን ማንደርስ ሰዎች ሆነን ሰዎች ሲቸገሩ ሰዎች የሆነ የ60 ሚሊዮን ብር መኪና ሰው ይነዳል። አንድ ወደቀ ሰው ግን አያነሳም። እምልህ መሆኑ ብሩ የ60 ሚሊዮን ብር መሆኑ መጥፎ ሆኖ ሳይሆን ግን እዛ ጋር ደግሞ በሆነ ሰው ልብ ውስጥ ኢንቨስት ማድረግ። ምናልባት አንድ ሰው እኮ ያን ያህል ኢንቨስት አይጠይቅም፣ ግን ያ ሰው ለዘላለም ነው በቃ በሱ ውስጥ የምትኖር እሱም በአንተ ውስጥ የሚኖረው። ያ ግን ምናልባት አንድ ቀን መጥፊያችን እኮ ሊሆን ይችላል። ምንም እኮ እንትን የምንለው ነገር የለምና ቅድሚያ ለሰዎች መስጠት። ሀብት ሲሰጠን፣ ገንዘብ ሲሰጠን፣ ጤና ሲሰጠን፣ እድሜ ሲሰጠን ለሌላው እንድንኖር እንደሆነ ነው የማስበው። ካለበለዛ መኖራችን ትርጉም የሌለው ይሆናል። ኖረ ሞተ ብቻ ይሆናል ላይፋችን ማለት ነው። ልክ እንደተባሉት መጽሐፍ ቅዱስ ኖረ ሞተ። አንዳንዱ ግን እግዚአብሔርን አስከብሮ እግዚአብሔርን ደስ አሰኝቶ መሞት በእግዚአብሔርም በሰው ፊት እንደዛ አይነት ህይወት ቢኖረን ብዬ አስባለሁኝና ወጣቱም ደግሞ
ይሄ የውስጥ ጫናዎች አሉ ከሆርሞን ጋር ተያይዘው የሚመጡ እሱን መቋቋም ያስፈልጋል። ምክንያቱም ይሄ ፋይሬጅ ላይ 13 14 ዓመት ላይ ያለች ወንድም ይሁን ሴት ሁሉን ነገር ትክክል ነኝ ብለው ነው የሚያስቡ። የወላጅ ምክር አይሰሙም፣ ቁጣ አይሰሙም፣ ተግሳጽ አይሰሙም። ልክ እንደሆኑ ነው የሚያስቡት ምናምን እና እንደውም ትንሽ ስትናገር ይሰለቻሉ ሁሉ በቃ ምናምን ይላሉ። ግን ያ ልክ አይደለም፣ ለነሱ ጥቅም ነው። በተለይ ደግሞ እግዚአብሔር ቤት እንደማደግ በዚህ እድሜ እውነት እኔ በስንት ነገር ውስጥ ነው ያለፍኩትኝ። አንዴ የዛር መጫወቻ ስሆን፣ አንዴ የማይሆን ቦታ ላይ ወድቄ ያለ እድሜ እንደ በቁምህ እንደ እንትን ስትገመት ስትተመን በዛ በ13 ዓመት እድሜ ውስጥ እንዴ ይሄ እኮ በጣም እኮ ሞራን የሚገድል ነገር እኮ ነው። አስበሃል? የሰው ልጅ ያለ እድሜው ገብቶ ማንም እንደፈለገ መጥቶ ትልቅ ነው በለው፣ ወጣት ነው በለው፣ አዋቂ ነው በለው፣ አላዋቂ ነው በለው እንደ ዕቃ ስትገዛ ወይም ስትሸጥ ማየት እኮ ይሄ በጣም ይጎዳ ነገር ነው። የግድ እኮ ለመማር እዛ ቦታ ላይ መሆን የለባቸው። ምክንያቱም ፈልገህ እንኳን ብታረገው የምታረገው ይሄ ትክክለኛ ባልሆነ ጊዜ ትክክለኛ ባልሆነ ሰዓት የሚደረግ ነገር በሙሉ ነገ ሞት አለበት፣ ነገ ኪሳራ አለበት፣ ነገ ጥፋት አለበት። ትንሿ ስህተት ትንሿ እርሾ አይደለም የሚለው፣ ትንሿ እርሾ ብዙ ሊጥ ታቦካለች አለ። ትንሿ ስህተታችን ናት ህይወታችንን በሙሉ ዋጋ የምታስከፍለን። አንድ ቦታ ሚስ ካደረክ ገዛ አንዱን ለማስተካከል ስትል ሌላኛው ሲበላሽ እንደዛ እያለ ህይወት ባልተፈለገው አቅጣጫ ይሄዳልና ቤተክርስቲያንም ደግሞ አሁን ላይ ትውልዱ ላይ ወጥራ መስራት አለባት። ትምህርት ያስፈልጋል። እግዚአብሔር ቃል የሚለው ህዝቤ እውቀት ከማጣቱ የተነሳ ጠፍቷል ይላል። የእግዚአብሔር ቃል ደግሞ ህፃናትን አዋቂዎች ያደርጋል፣ ጥበበኞች ያደርጋል ይላል። ትውልዱ በእግዚአብሔር ቃል ላይ የተመሰረተ ህይወት ሊኖረው ይገባል። ያ ከሆነ የእግዚአብሔር ቃል እንደ መልቅ ስለሆነ ይመልሳል። ሌላ አስተማሪ ባያገኝ እንኳን የእግዚአብሔር ቃል እኮ እዚህ ጋር እንደዚህ ይላል፣ እዛ ጋር እኮ እንደዚህ ይላል፣ ይሄ እኮ ልክ አይደለም ይላል እና የእግዚአብሔርን ቃል ተምሮ ያደገ ልጅና በዘፈቀደ ያደገ ልጅ መረዳቱ እኩል አይደለም፣ ህይወቱ እኩል አይደለም፣ ቅድስናው እኩል አይደለም። ስለዚህ ትውልዱ ላይ ማንኛውም ኢትዮጵያዊ ልጁን ሲያሳድግ በትክክለኛው በፈሪሃ እግዚአብሔር ማሳደግ አለበት። የአሁኑ ትውልድ ደግሞ ፈተናው ከባድ ነው። እበሩ ድረስ ነው የሚመጣው፣ እደጁ ድረስ ነው የሚመጣው፣ መሄድ አይጠበቅበትም እና ብዙ ትውልድ አሁን በ10 እድሜ ላይ ሆነው ድራግ ይስባሉ፣ ተደብቀው ያልሆነ ልምምድ ይለማመዳሉ። ሴቶቹ ያልሆነ ነገር ሲያደርጉ ታያለህ። ስቲል ሚዲያ ላይ ተወጥቶ በእኛ ሀገር ካልቸር በእኛ ሀገር ቋንቋ ይሄ የሌዝቢያን የግብረ ሰዶማውያን ማለት አሁን አልተገለጠም ማለት ነገ አይገለጥም ማለት አይደለም። ምክንያቱም ሁሉ ነገር ቀስ በቀስ ነው የሚሆነው። ዛሬ ዓለማዊነትን የምንለማመድ ከሆነ ነገ ያንን አናረግም ማለት አንችልም። ለምሳሌ ቤተክርስቲያን ውስጥ እኔ አንድ ህግ አውቃለሁ። አንድ ሰው ከጋብቻ በፊት ግንኙነት ካደረገ በቸርች አያጋባም። ግን በዝሙት ስለወደቀ ብቻ ያንን ሰው ትቶ ሌላ ደግሞ እንዲያገባም አይደረግም። ግን ቤተክርስቲያን ያን ጋብቻ እውቅና አትሰጥም፣ ውድቅ ነው የምታረገው። እና አሁን ላይ ግን እንደዚህ አይነት ነገሮች ኖርማል የሚሆኑበትን ነገር እናያለን። ከጋብቻ በፊት ቀድሞ ማርገዝ፣ ቀድሞ ግንኙነት ማድረግ፣ እነዚህ አሁን እንደ ሰው ስታየው ምን ችግር አለው? የሚያገባትን ሴት ምናምን ሊያስብል ይችላል። ግን የእግዚአብሔር ቃል ደግሞ ዘመን የሚሽረው አይደለም። እኛ ስላወቅን እኛ ስለሰለጠንን ብቻ የእግዚአብሔርን ቃል እንደፈለግን መተርጎም እንችላለን ማለት አይደለም። እና የእግዚአብሔር ቃል ዘመናትን ተሻግሮ ነው የመጣው። ብዙ ነገስታትን ብዙ ሊቃውንትን ተሻግሮ የቆመ ቃል ስለሆነ ዛሬም የእግዚአብሔር ቃል ላይ ነው የሚመቸውን ነገር የምንፈጥር እንጂ እኛ በሚመቸን መንገድ አይደለም የእግዚአብሔርን ቃል የምንሰራው። እና ትውልዱን በጣም መስራት ያስፈልጋል። ጊዜያቸውን መቆጠብ አለብን። ምን ላይ ነው ረጅሙን ጊዜ የሚያሳልፉት? ምን ላይ ነው የሚውሉት? ምንድን ነው የሚጠቀሙት? ምንድን ነው የሚያደርጉት? አንዳንዱ ሰው ልጁን ውድ ትምህርት ቤት በማስተማር ልጁን ውድ መዝናኛ ወስዶ በማዝናናት የሚፈልገውን የሰጠ ይመስለዋል። ግን እንደዛ አይደለም መሆን ያለ። መጀመሪያ አንድ ሰው ልጁን እግዚአብሔርን እንዲያውቀው ነው ማድረግ ያለበት። እግዚአብሔርን በራሱ መንገድ እንዲያውቀው፣ በራሱ መንገድ የእግዚአብሔርን ቃል እንዲያነብ፣ በራሱ መንገድ ከእግዚአብሔር ጋር ሪሌሽንሽፕ እንዲያደርግ፣ እንዲያመልክ፣ ፎሎሺፕ እንዲያደርግ ይሄን ነው ማድረግ ያለበት። ምክንያቱም በእናት በአባታችን ብለንም እኮ ስንት ተበላን፣ ጠፋን እኮ። ስንት ነው የተበላው? እኔ የእናቴ አባቴ እያልኩኝ የማይረገጥ ስንት ቦታ ነው የረገጥኩኝ። ሰው
ክርስቶስን ማወቅ ያለበት በግሉ ነው። ጌታም የሚያውቀን በግላችን ነው። በግል ካወቅነው ጌታን ቸርች ውስጥ መጥቶ ለመገዛት፣ ለመታዘዝ፣ ለማገልገል አይቀልብንም። ብዙ ሰው ምንድነው ጌታን የሚያውቀው ቸርች ውስጥ መጥቶ ነው። ከዛ ከቸርች ሲወጣ በራሱ ህይወት ልምምድ ስለሌለው ይጠፋበታል። አይጸልይም፣ ቤት ውስጥ ቃሉን አያነብም። የሳምንት ሰው ነው የሚሆነው። ሳምንቱን ሙሉ ደግሞ ጥላት ዓለም ሌላ ነገር ስትሞላ ትውላለች። በትምህርት ቤት ቻሌንጅ ነው፣ በሰፈር ቻሌንጅ ነው። ከዛ ያ ሰው ለምን ቅርብ ይሆናል? ለኃጢአት ቅርብ ይሆናል፣ ለውድቀት ቅርብ ይሆናል። እና ሰው ክርስቶስን በግሉ ነው ማወቅ ያለበት፣ ማግኘት ያለበት። ያ ሲሆን እቤትህ ይዘህ የመጣውን እሳት ነው ቸርች ውስጥ የምትለኩሰው። ቤት ውስጥ ያልተለኮሰ እሳት ቸርች ውስጥ መጥቶ እንደውም አንዳንዴ ይሄ ጄጅ የምታረግ ሰው ሁሉ ልትሆን ትችላለህ። መንፈስ የሚነካቸው ምንድነው እንደሚያረጋት ምንድነው እንደሚያረገው ሲዘምር ደግሞ እንደዚህ ነው እንዴ ምናምን ነው የምትሆነው። ምክንያቱም ከቤቱ ሲመጣ ያ ሰው ተለማምዶ አይደለም የሚመጣ መንፈሳዊ ነገር ስጋዊነትን ይዞ ስለሚመጣ ቸርችም ሲመጣ እንደዚህ አይነት ነገር ይከሰታል። በሌላ መንገድ ደግሞ ስታይ መንፈሳዊ የሚመስሉ ግን የእግዚአብሔር ማንነት የማይገለጥባቸው ክብር የማይታይባቸው ነገሮች አሉ። አሁንም ትውልዱን የሚያሰናክል በተለይ ውጭ ያሉትን ሰዎች የማይጋብስ ወይ እንደዚህ ነው እንደ ምናምን የሚያስብ እሱም ላይ ጥንቃቄ ማድረግ ያስፈልጋል። ምክንያቱም ጳውሎስ ምንድነው ያለው? ለኔ ወደ ጌታ መሄድ ይሻለኛል አለ። ብኖር ግን ለእናንተ ጥቅም ነው አለ። ሁላችንም አዲስ ሰው ሆነን የኖርነው ለሌሎች ጥቅም ነው። በእኛን አይተው ሰዎች እንዲድኑ ነው። እና ኃላፊነት እንዳለበት ሰው እያንዳንዱ ቤተሰብ የአንድ ሰው ኃላፊነት አለበት። ምክንያቱም እኛ የእግዚአብሔር ቃል ምን ይላል? ፍጥረት ሁሉ የእግዚአብሔርን ሰዎች መገለጥ ይጠባበቃል ይላል። ሌላ የሚገለጥ ትውልድ የለም እኮ። እኛንን የምንገለጠው እንዴት ነው? በህይወት ነው የምንገለጠው። በስራችን በህይወታችሁ ያውቋችኋል፣ በፍቅራችሁ ያውቋችኋል ነው ያለን። እና ጳውሎስ ምን አለ? እኔ ክርስቶስን እንደምመስል እናንተ ደግሞ ክርስቶስን ምሰሉ አለ። ስለዚህ ክርስቶስን የሚመስል ህይወት ዕለት ዕለት ይጠበቅብናል። ያ ሲሆን ነው ትውልድን መማረክ የምንችለው። መጽሐፍ ቅዱስ ሲናገር እናንተ የህይወትና የሞት ሽታ ናችሁ አለ። ምን ለሚሉት? ለሚጠፉትና ለሚድኑት። ይህንን ሽታ ካልሸተትን የሆነ የጨለማው ዓለምን ሲያይ ሞት ሊሸተው ይገባል። የሚድኑ ሰዎች ሲያዩ መጽናናት የሚፈልጉ ማረፍ፣ ሰላም የሚፈልጉ ሰዎች እኔን ሲያዩ ማረፍ አለባቸው። በእኔ ሰላም መዋጥ አለባቸው። ካለበለዚያ ዓለም ለምትሮጥለት ነገር አብረን የምንሮጥለት ከሆነ ዓለም ለምትረባረብለት ነገር አብረን የምንረባረብ ከሆነ እንዴት አድርገን ነው ይህን ትውልድ ከጨለማ የምናወጣው? እንዴት አድርገን ነው ከእሳት የምናወጣው? አሁንም ብዙ ትውልድ እየተማገደ ነው። አሁንም መሀል አዲስ አበባ ላይ እንኳን በጣም ብዙ ነገሮች ነው የሚደረጉት። እና ቤተ ክርስቲያን ደግሞ የስልጣን ሁሉ ምንጭ ናት፣ የኃይል ሁሉ ምንጭ ናት። ምክንያቱም ኪዳን አለ ቤተ ክርስቲያን ውስጥ። ሕግ ከጽዮን ይወጣል ሲል እኮ ጽዮን ቤተ ክርስቲያን ናት። በክርስቶስ ኢየሱስ የሰማያዊን የመለኮትን አጀንዳ የምታስፈጽም ናት ቤተ ክርስቲያን። እና ይቺ ቤተ ክርስቲያን በትውልዱ ላይ ስልጣኗን መጠቀም አለባት ብዬ አስባለሁ። ምክንያቱም ወንጌል የምንሰብከው ትውልድን ለማምጣት ነው አይደለ? ያ ወንጌል ደግሞ ስራ ይፈልጋል፣ መሰጠት ይፈልጋል። ዝም ብለን አውርተነው የምንመጣ ብቻ ሳይሆን ዕለት ዕለት በማሳየት በፍርሃት በጭንቅ ጻድቁ እኮ ነው የሚለው በዛ ትውልድ መካከል በነዛ ግብረ ሰዶሞች ከእንስሳው ጋር ከምኑ ጋር ከወንድ ጋር በሚገናኙበት መካከል ነብሱን አስጨንቆ ኖረ ይላል። ለምን? ከእግዚአብሔር ጋር ህይወትን ለመካፈል። ክርስትና እዚህ ጋር የምናቆመው አይደለም። እዚህ ጋር ዝም ብለን ጥሩ ነገር በልተን ጥሩ ነገር ለብሰን ጥሩ ነገር ነርተን ሰርተን ምናምን የምናልፈው አይደለም። እንደዛ ከሆነ ከስረናል ነው የሚለው እኮ። እንደውም ሞኞች ነን። የዓለም ሞኝ ማለት እኛ ነን። እዛ ጋር የሆነ ሌላ ነገር የሚጠብቀን ነገር እንደሌለኝ ካሰብኩ እዚህ ጋር ብቻ በሆነ ነገር ጌታን የምለከው ከሆነ የዓለም ሞኝ ናችሁ ነው የሚል። እኛ ዘላለም ቤት ያለን ሰዎች ነን። ዘላለም ርስት ያለን ሰዎች ነን። እዚህ ምድር ላይ የሚያበቃ ነገር የለም። እንደሚቀጥል ሰው መኖር አለብን። እንደሚሄድም ደግሞ ሄዶም እንደሚቀጥል ሰው ሄዶም ደግሞ እንደሚጠየቅ ሰው እንደ ስራችሁ ከፍል ዘንድ ዋጋ የበጅ ነው ማለት። ይሄ ማለት እዳንበት ቀን ጀምሮ ኃላፊነት አለብን ማለት ነው ስለሆነ ሰው።
እና እንደዛ ብናረግ ቤተ ክርስቲያን ትክክለኛ የእግዚአብሔር ቃል መሰረት አድርጋ ብትንቀሳቀስ ምልህ ይሄንንም ምለው ቤተ ክርስቲያን ስራዋን እየሰራች አይደለም ሳይሆን ስላሉ የሚታዩ ምንድነው የሚለው ያምልኮ መልክ አላቸው ኃይሉን ግን ክደዋል ይላልኝና አንዳንድ ቦታዎች ስተርትሰናከላለህ አዲስ ሰው ይዘህ ሂደህ እንደዚህ ነው እንደምታመልኩት እንደዚህ ነው እንደምትሉት ምናምን ማለት መሰረታችን ደህንነታችን ሊሆን ይገባል ህይወታችን ነው መሆን ያለበት ማለት እኔ ከጨለማ ወደሚደነቅ ብርሃን የመጣሁት እዛ ጋር ምለብሰው ምበላው ምጠጣው ምኖርበት አጥቼ ሳይሆን ሰላም አጥቼ እረፍት አጥቼ ነፍሴ ካሁን ትሞቻለሽ የሞት ፍርሃት መንፈስ የጭንቀት መንፈስ በሞት የት ነው የሚሄደው የነፍስ ጥያቄ ያንን ነው መጀመሪያ የተገላገልኩት ቃሉ የሚለው ደግሞ ጽድቅና መንግስቱን ፈልጉ ሌላው ሁሉ ምን ይላችኋል ይከተላችኋል ለሚከተለን ነገር እኛ በቃ የትንቢት ማአት ፍለጋ ስቲላውን ግሰጻ የለም ተመለስ ምናምን የሚል ትምህርት አንዳንድ ቦታ ነው የምትሰማው ምክንያቱም ሰው እንደዛ ሲባል ያኮርፋል ግን የማይገሰጽ ልጅ ዲቃላ ነው ይላል መጽሐፍ ቅዱስ እግዚአብሔር ካልተቆጣን እግዚአብሔር ካልገሰጸን እግዚአብሔር አጥፍታቸዋል ካላለን ዝም ካለን የሆነ ነገር ውስጥ የሞትን ነው እኔ እንደዛ ነው ማስበው እግዚአብሔር እኔ ሲናገረኝ ደስ ይለኛል ሳጠፋ አጥፍተሻል ሲለኝ ተመለስ ሲለኝ እንደዚህ ሲለኝ ምክንያቱም በቃ እንደዛ ያለኝ ከሆነ እግዚአብሔር እንድኖር እየፈቀደ ነው ዝም ካለኝ እንድሞት እየፈለገ ነው ማለት ነው እግዚአብሔር እኔ እንደዛ ነው የምረዳውና ቤተክርስቲያን ውስጥ ግሰጻ መኖር አለበት ቁጣ መኖር አለበት ተውተይ መባል አለበት ዝም ብሎ ትሄዳለህ ትወርሳለህ ትጠረምሳለህ አሁን ትውልዱ እንደተባለውም አልጠረመሰም እንደተባለውም አልሄድም ምክንያቱም እምነት ያለ ስራ ከንቱ ነው አለ አብርሃም እኮ አመነ ጽድቅ ሆኖ ተቆጠረለት ሲል በስራው ስላሳየ ነው ማለት ቢሞት እንኳን እንደሚያስነሳው አምኗልና ብሎ የመጨረሻው ደረጃ ላይ ሲደርስ ነው እግዚአብሔር ያስቆመው በቃ አሁን እንደምታምነኝ አውቄያለሁ ተወዋለሁ እንጨት ሲያስር እሳት ሲያነድ ተራራ ሲወጣ እግዚአብሔር ተው በቃ እንደምታረገው አምኛለሁ አላለው እስከ መጨረሻው ድረስ አብርሃምን እየጠበቀው ነበር ቢላ አንስቶ ልጁ ላይ እስኪያሳርፍ ድረስ ያ ነው አመነ የሚለው ምክንያቱም ቢሞት እንኳን እንደሚያስነሳው አምኖ ነበርና ማለት ከስራው ከገደለው ካረደው በኋላ እንኳን እንደሚያስነሳው ነው ያ ነው ከስራው ጋር ነው ያን የገለጠው በዛ ነው አመነ የተባለ በስራ ስለተገለጠና ክርስትና ስራ ይፈልጋል ብዬ አምናለሁ ምን ኖረው እንጂ ምን ናወረው ህይወት አይደለም እንግዲህ ተመልካቾቻችን ከእህታችን ሃይማኖት ጋር የነበረን ቆይታ ይሄን ይመስላል ሳምንት በክፍል 2 ተመልሰን እንገናኛለን እስከ ሳምንት የእግዚአብሔር ጸጋ ከናንተ ጋር ይሁን ሻሎም